ማለት የተላመድነው አለ ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል ከኔ ጋር ቢኖር ቢሆን ነው የምልህ ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል የምናገረው ቃል የሚመጥል ህጉ ላይሆን ይችላል ግን ኦልሬዲ ስለተወሰነ ማለት ነው ግን በህግኛ ሳይሆን በእናትነትኛ ሳወራ በቃ ሰላሜን ያጣሁት ማለት ረፍት አጥቻለሁ ውስጤ ናፍቆት አለ ልጄ ቢመጣና እንደድሯችን ስቀን አብረን ብንኖር ደስ ይለኛል የልጄም ደስታ ባይ ምክንያቱም በኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው እሱ ጋር መኝታ ቤት ይግሉ አለ እሷ ጋር ደግሞ የግሉ መኝታ ቤት የለም በገቢ እሱ ይበልጣታል በገቢ የሷ ዝቅተኛ ነው የሚል ውሳኔ እናትን የሚያክል ነገር ምጡ በራሱ እኮ እነዚህን ቃላት አይገልጻቸውም ባይተወይ ማልቀስ አልፈልግም ዛሬ ግን እንደዚህ ቃል ሲነሱ ሁሌ ይሰቡኛል ልቤን ነው የሚያደሙት እናትነት ከዛ በላይ ነው አባትነት ከዛ በላይ ነው አሁን በጣም የተመቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም አባት ከዛ በላይ ነው ከቁስ በላይ ነው አባት እናት ከዛ በላይ ነች ጀግና እናት ተብዬ መሸለም ያለብኝ እናት ነኝ ምክንያቱም ብቻዬን ነው ልጆቼን አሳደግኳቸው ስቄ ማንም ችግሬን አታውታ አያውቅም ችግሬን ማላሳይ ሴት ነኝ ነው የሚያቀኝ ያቀኛል በዙሪያ ያለው ብዙ ስራ ነው የምሰራው ብዙ ስራ ሰርቼ ልጆቼ ምንም ማሳጣትም አልፈልግ ሴት ነኝ ነገ አንድ ነገር ቢሆን እኮ አጠገቡ አይገኙም ባይዘወይ በቃ እኔ ነኝ እኔ የልጅ አባት ነው ዝም አይደለም አንድ ነገር ቢሆን ዝም አይደለም ልጄ እኮ ነው እሱ ጋር ያለው ደሜ እኮ ነው ገባ አይደለ በቃ ይሄ አልገባውም እኔና እሱን ጠላት አይደለም መሆን የነበረብን በቃ እንደተማረ ሰው እየተነጋገረ ነገሮችን መፍታት በጣም ኢዚ በጣም አብሮ መኖሩም አይጠበቅብህም እሺ ወደ ክስ ሄድሽው አሁን ድጋፍ ጥየቃ ነው ልጁን ሰፖርት እንዲያደርግ ነው በመልኩ ድጋፍ እንዲያደርግልሽ ነበር ክሱን ያቀረብሽው አንቺ ጋር ሆኖ ልጁ ሰፖርት እንዲያደርግሽ ነው አይደለም ሲጀመር አልከሰስኩም አንቺ አይደለም ክስ እኔ ነኝ ተከሳሻው በፍጹም አልከሰስኩም ምን አደረኩ መሰለህ ይሄ እንዳልኩ እቅዶቹን እንዳልኩ ይሄ ጠፋ ብሎ መምጣት ምናምን ነገሮችን ሳይ እንዴት ነው ይሄ እንደ ኳስ ተጫዋቾች አለ አይደል እኔ እንደ ጎልኪፐር እሱን አጥቂ የሆነ ነገር ሲፈጠር ኳስ ሊያስገባ እኔ ኳሱን ሲት አይነት ጨዋታ ነው ስንጫወት ነውና እይ በመልካም ስቀይረው ነው የኖርኩት ኦኬ እንጫወት ማም ያልኩኝ ነገሮችን ወደ መልካም መቀየር አለ አይደለ የሆነ ነገር ሲያመጣ ፕላን በጥሩ ነገር መቀየር እንዳልኩ ልጁ በጣም ሞር ከሱ ጋር ሙን ዊኬንድ እየደወልኩኝ ነው አረ በጣም ናፍቆሃለሁ አለው በጣም አውሰደው ምናምን ያልኩኝ ቅዶቹን ለማስተው ጻው ውስጥ ላለመግባት አለ አይደል እንጂ ፋይናል እንደምከሰስ አውቀው ነበር እናልኩ ከዛም እናደረኩኝ 6 አመቱ ላይ ባባ ካንተ ጋር በቃ ይማራልኩኝ መጣች 7 አመት ከመጣች ነገሮች እንደዚህ እንደሚሆን አውቃለሁኝ ሶ ያንን ነገር ለመተው የራሳችን ምን የሆነች ፍርድ ቤት ማለት ሻለው ቤት ውስጥ ያቋቋምኳትና ካንተ ጋር ይማራልኩኝ ኔክስት ይር ካንተ ጋር ይማር ቢኮዝ አንድ አባት ነው ቀፊን ያርፈልጋል ይሄም ሳቃሙ ቋጠሩንም ስፕሪት ማድረሱንም ኦኬ በቃ አባት ነው የኔ ብቻ አይደለም ልጄ የሁለታችንም ነው ስለዚህ ለሚቀጥለው አመት በቃ ካንተ ጋር ይማር ፍላጎቱም ነው በቃ የሉሰድ የሚለው ነገር በጣም እየባሰ ሲመጣ በጸብ ከሚሆን በፍቅር እናደርገው ብዬ ደግሞ አባቱም ስለሆነ እንደዛ ማለት ነው በቃ ምንም ጥያቄ የለውም በጣም የሚወደው አባት በጣም ነው ልጁን የሚወደው ጆሲ በጣም ሞድለት ፓርት ነው እንዲያውምና ለሚቀጥለው አመት ካንተ ጋር ይማር ትንሽ ምሰጋው ያው ላይፍም የለውም ኦኬ ወይ አላገባም ወይ ምናምን የሆነ ትክክል ያለ ነገር ስለሌለው ትሰጋለህ በዙሪያም ብዙ ወንዶች ናቸው እኔ በጣም ነው የምፈራው ቤቴ አንድ ወንድ መጥቶ አያውቅም ልጆቼን በጣም ነው የምሰጋው ጎረቤት አላምንም እኔ ባይዘው እንደዚህ አይነት ሰው ነኝ ማንንም ሰው ሴቷ ጓደኛዬ ብቻ ነች ቤቴን የምታውቀው በቃ አንዱ የወንድ ጓደኛ አለኝ የሱ ወዳጆች አሉ ቤቴን አያውቁትም እነሱ ምፈራ አይነት ሰው ነኝ በተለይ አሁን በምን ሰማው ነገርና እሱን በቃ ሰጋለው እንደ እናት
ወንዶች እኮ ናቸው አሁን ለሴት ብቻ አይደለም ታስበው ነው ልጅም ሰቃበት ታይም ስለሆነ በወንዶች ስለተከበቡ ትሰጋለህ። እሱ ደግሞ ቀረጻ ይኖርበታል አንዱ ጋር ስለሆነ ሶሻል ኔትወርክ በቃ አሉ እንጂ በቃ ሁሉ ነገር በስራ ጓደኞች ናቸውና ስራ ሲወጣ አንዱ ጋር አስቀምጦት ሊሄድ የሚችለውና እሱ ስጋት አለብኝ። ኦኬ በቃ አባት ነው ኃላፊነት ይወስድ ብዬ ካንተ ጋር ይማር አልኩት። ደስ አለው በጣም ተደሰተ። ስለማቅ የነበረው ደስታውን ኦኬ በቃ አንተ ፊል አድርገው ጧት ተነስተም ሰቃኑ ቋጠሩም ትንሽ ማድረሱን በቃ ችግር የለውም ካንተ ጋር ይማር ለአንድ አመት ማለት ነው። እኔም እንድና ሀሳብ የነበረው ይሄ አንድ አመቱ ትምህርት ቤት ነው ሊሆን የሚችለው። ልጄም ኦልሬዲ 7 አመት ተከሰን ከሚመርጥ ሳንከሰስ ይመርጣል። በዛው ለምንድን ነው አንቺ ክስ ይመጣብኛል ብለሽ አሰብሽው? በቃ እንዳልኩ በቃ ፕላኖችን በደንብ አድርጌ ፊል ያረኳቸው ስለመጣሁኝ ይሄ ከ5 ወር ግዝጎኝ የነበሩ እንዳሰብኳቸው ነው የሆኑት። አሁን 6 አመት ላይ ይመጣል ከዛ 5 ላይ በጣም ይበረታል ያልኩ ለራሴ የነገርኩት ነው የመጣውና ልጁ የበለጠ እየቀረበው ይመጣና የመውሰድ እንትን ደግሞ በጣም በጣም ይሄ ወስተዋለው አይነት ነገሩ መጣ የሚያደርገው ነገሮችና ያው ክሊኒካ መውሰድ የሚለው ቃል ስለሚከብድ ነው አንዴ ማለት ለኔ መውሰድ ነው የምለው። በቃ እንዴት ልበል ታዲያ እኔ ነኝ ብቻዬን ያሳደኩት ያለሁት ልጄና ከኔ ጋር ይሁን አይነት ሞርጣቅ ለሎሎ መውሰድ ሌላ ቃል የለውም ለዚህ ቃልና ምክንያቱም እኔ ነኝ ብዙ ዋጋ የከፈልኩት እኔ እናት ነኝ። እግዚአብሔር እኮ ያው እንጂ እናት ስለሆንሽ የሰጠህ ነገር አለ ኦፍኮርስ አባትም አባት ነው በራሱ መንገድ ላይና ልጅ ደግሞ ከእናቱ ጋር መሆን ምን ጥያቄ የለውም። እናትህ እንዴት ያሳደገች የእናት ፍቅር እንዴት ነውና አለው። እኔ አድጎ ምናምን ቢሆን የምር በጣም ደስ የሚለኝ ካን ጆሲ ላይ መሰለ አባት ማንንም አባት ነው በቃ ገባህ አይደለ? ስለዚህ ምንም ጥያቄ አልነበረኝም በሱ እንትን ግን አመጣጡ ስለሚያመኝ ነው ሁሌ ይሄ ማቀው ነገር ስለነበረ ነው ወሰደው በቃ ካንተ ጋር ይሄ ለሚቀጥለው አመት አብሮ ይማር ተማርሻል። ደስ አለው። ከኔ ጋር ያለ ትምህርት ቤት እንኳን አብረን እንትን ስንል በጣም ቶሎ አይከፈልም ምናምን ነበሩ። በቃ ሰዎቹም ቶሎ አለ አይደለ እንዲህ ነበሩ። እንዲያውም ደስ እኔ የምችለውን ነው ማደርገው። ልጆቼን ማስተምራቸው ትምህርት ቤቶች ጥሩ ናቸው። ኦፍ ኮርስ በጣም ይሄ ኢንተርናሽናል ባይሆንም ጥሩ የሆነ ትምህርት ቤት ነው የሚማሩት። ጥሩ የሆነ ኑሮ ነው የሚኖሩት። እኔ እንደውም በዚህ አጋጣሚ ጥሩ ነገርሽ ምንድነው ብትለኝ ልጆቼ የከፈልኩት ዋጋ ለኔ 10 አመት በጣም ውብ አመት ነው የነበረው። ቢኮዝ እኔነቴን የተወኩበት አመት ነው። ልነግርህ አልችልም ስለ ልጆቼ የከፈልኩት ዋጋ። አንድ ቤት 8 አመት ነው የነበርኩበት ግቢና ማንም ያውቃል። ልጆቼን ታሪክ ያሳደግኩኝ ልጆቼን በንጽህና ልጆቼን በአመጋገባቸው ልጆቼን በቃ የተለዩ ናቸው ልጆቼ። ለእነሱ የከፈልኩት ዋጋ ሁሉ ያስደስተኛል በጣም በቃ ይሄ ዴት ነው ተግቼ ነው ያሳደግኳቸው በፕሮግራም በቃ ይሄ በጣም እንዴ ቁሳቸው እንደዚህ ነው ምሳቸው ቀን የሆኑትን ማታ መድገም አይችሉም። ባይኖረኝም እንኳን እቺ የሆነ ነገር ቀይራታለሁኝ እንጂ ይሄ በጣም ደስ በሚል እንትን ያሳለፍኩት እኔ ልጎዳ እነሱ ግን ምንም ስለፈጣቸው ነው ያሳደግኳቸውና ይሄ ነገር በጣም ሁሌ ደስ የሚለኝ ነገር ነው። ከዛ ትምህርት ጀመረ እና ያንኛ ጋር ሲሆን የነበረው መንጓተት ነበረ። አልተከፈለም ይባላል ነው አሁን ነገሮች ነበሩ። ያው እሱ ጋር ስለማናወራ ይደርሰው አይደርሰውም አታውቅም። ችግርሽ ነበረ ትምህርት ቤት የምትከፊው? አዎ አይከፍልም ነበረ በወቅቱ ቶሎ አይከፈልምና እኔ ደግሞ ያው እሱ ስለሚከፍል ልጄም ላይ ማስተምራት አንዳንዴ ራሴም ከፍላለሁኝ። ግን ባንዴ ቢቆርጥልህ እኮ አልችልም ቢልህ ራስህ ነው እንትን ታደርገው በቃ ሼር ያደርግ አይደለ የነበረው ይሄ ነገሮች ነበር በመሃል ላይ እና ይከብድሃል። ኦፍ ኮርስ መታገዝ አለብህ እና በወቅቱ አለመሆን ነገሮች ይሆናል እኮ ግን በወቅቱ አለመሆኑ ደብዳቤ እስኪጻፍልህ ድረስ ትቆያለህ። በየቀኑ ነው በየጊዜው ነበር ያ ነገር የሚሆነውና ኦኬ በቃ እስቲ ልክ ካንተ ጋር ይማር ስለው የመጀመሪያ አደጋው ኢንተርናሽናል ስኩል ነው ያስመዘገበው። ደስ ነው ያለኝ ጥሩ ነው። ከኔ ጋርም ሆኖ ግን ያ ነገር ማድረግ ይችላል ነበር። ምን ችግር የለውም። ከኔ ጋርም ሆኖ ኢንተርናሽናል ስኩል መማር ይችላል ነበር። ከኔ ጋርም ሆኖ ነገሮች መሆን ይችላሉ ነበር። ገባ ትምህርት ጀመረ። ደስ አለኝ በቃ። ከዛ በመሃል ግን ልጄ ደስተኛ አልነበረም። ለዊኬንድ ሲመጣ በጣም ከስቶ ነው የማየው። ለኔ ያቺ አመት ለምን እንደዛ ወሰንኩኝ ያልኩባት ነች። ደጋ ደግሞ እንኳንም ሆነ ነገሮች እሱም ያያል ልጄም ያያል ያልኩባት ነች። ግን በጣም የከበደኝ በቃ ከልጄ ጋር በጣም ተላምደዋል። ግቢው ራሱ ተማሪያም የታለ መባል ኤቭሪዴይ በቃ አሳቀው ሊቀለኝ ብታይ እና ልክ አልወሰንኩም እንዴ አይነት ነገር በጣም የከበደኝ ጊዜ ነበር ያኔ። ግን ኦኬ አንድ አመት ነች መማሪያ የሆነ ነገር ማብቂያው ነው አልኩ። በቃ
ከሱ ጋር ለኝ ጭቅጭቁም ይሄ ልጄም አንድ ነገር ይሆናል ብዬ ስለገመትኩ ነው። አንድ አመት ከሱ ጋር ቆይቷል። አንድ አመት ከሱ ጋር ቆየ። በመሀል ግን ዊኬንድ እኔ ጋር ይመጣል ምናምን። ሲመጣ ግን በጣም ብዙ ነገሮች ነው የማየው። ሰውነት መክሳት፣ ይሄ ሴክሹዋል ቃል ማደግ እድሜያቸው አለ አይደለ? በቃ በእድሜያቸው ነው የምትነግራቸው ነገሮችን ግን ይሄ እንደ ጀብድ ነው የሚያወራው። አንዳንድ ነገሮችን የመስማት የት ነው እያደገ ያለው አይነት ነገርና እንዳልኩ ቢዚም ስለሆነ የት እንደሚያደርገውም እንትን ላይ እንችላልና ይሰምቶ የሚመጣ ቃላቶች በቃ የተለየ ነገር ነው የሚያወራው። በጣም ሞር ደግሞ የማይበት ነገር ይሄ ብቻ ምን ላውራ በጣም ብዙ ለውጦችን አይበታለሁ ልጄ ላይ። ኦኬ ብዬ ማልኩኝ። ከዛ ባባዬ እንዴት ነው ትምህርት ቆንጆ ነው ወይ? አዎ ግን ማሚ ከዚህ በኋላ አልሄድም አለ። በጣም ነው የምትናፍቂኝ፣ በጣም ነው ሁሌ አባቴ እሷ ጋር አትሄድም በቃ ነው የሚለኝና ያ ስለሚለኝ ከዚህ በኋላ አልሄድም አለኝ። ለፋሲካ መጥቶ ማለት ነው መጨረሻ ላይ አይ ቲንክ 9 ወር ላይ ፋሲካ አይደል የሚያዘር ለፋሲካ 2 ወር ነው የሚቀረው ትምህርት ሊያልቅ። ፋሲካ ላይ መጥቶ አልሄድም አለ። እያለቀሰ ነው እንደዚህ ልብሴን ይዞ ከዚህ በኋላ አልሄድም አለ። እኔ ደነገጥኩኝ። ምን አይቶ ነው ምን ሆኖ ነው የሚልና ጓደኛው ነበር በጣም የሚቀርበው። ደወልኩለት። አይ እንደዚህ ያለ ነው አባ ሰው የቀረውን ነገር ዩኒፎርሜና ልብሴ ይምጣልኝ ከዚህ ነው የምማረው አለ። እንደዚህ ያለ ነው። አይሆንም አለ። አይሆንም ተላከው አለ። እንግዲያውስ ልጄ እንደዚህ ጋር ያለቀሰ አልልክም አልኩኝ። በወቅቱ አይደለም 1 ወር ቀርቶት 6 ወር ቢቀረው አልልከውም። ምክንያቱም የምትማረው ጥሩ ጭንቅላት ሲኖርህ አይደለ? ተረብሾ ነው የመጣው። ምን እንዳይጋላቅም የሆነ ፍራዙ ያስደነግጣል። በጣም ነው የሚያለቅሰው። በጣም በቃ እንደዚህ ያዘኝ እንደ እናት ላደርገው አልችልም። በቃ ያለኝ አማራጭ ልጄን ማስቆም ነው። ከዛ በኋላ የሚቀጥለው ዓመት እንኳን ኬጂ ሆኖ ምንስ ቢሆን ልጅህ እኮ ነው መጀመሪያ ማስረፍ ያለብህ። እንደ እናት ነው ማወራ። የምታስቢው ነገርስ ቢሆን አሁን ልጁ የሚሆነው ወይም አንቺ ስፔሻል ኮኔክሽን ወይም ልዩ ኮኔክሽን እንዲፈልግ መንገርሽ ወይም የተለየ ነገር አይቶስ ቢሆን ልጁ እንደዛ አንቺ ጋር የሚሆነው እሱን ነው ማወራ። ያው እንደ እናት አንቺ ሊፈልግ ይችላል። ደነገጥኩኝ ነው ማወራ። ይሄ የእናትነት ብቻ ሳይሆን ጭንቀትም ውስጥ ገባሁኝ። ምንድነው የሆነው? ይሄ መጨረሻ ላይ ሲመጣ በቃ አልሄድም አለ። መጀመሪያ ደስተኛ ነበረ። ለዛ ነው ያልተረበኩሽ። መጀመሪያ ደስተኛ ስላልነበረ በቃ ምንም አይረብሽህም ደስ ብሎት ነው የሄደውና በኋላ ግን በቃ ለመሄድ ፈለገ። አልሄድም አለ። እነሱ ስፓርት በጣም ነበር ያስደነገጠኝ። በቃ አትሄድ አልኩኝ። አትሄድ። እኔ የሚፈለጉት በቃ ይሄንን ነው። አንተም እንድትመርጥ አባትህም እንዲያውቀው ጭቅጭቃችን እንዲቆም በቃ ሰው እንዲያውም ምን ተሰማኝ ያቀርኩት እቅድ ናይስ ብዬ በቃ ወሰን በቃ ዘጋ አለቀ የሚል ነገር ነው። መጠየቅ ሳልነበረብሽም ወይ እሱ ፍቃድ እንደዚህ ያለ ነው ጠየቅኩ ማለት በምክር ደረጃ እንደዚህ ያደርጋለሁ ሳይሆን ጠየቅኩኝ። እንዳልኩ በቃ በሰው ነው የምንገናኘው። ለምን አለመፈለጉም በራሱ እሱ ንገራት ነው እያለ በሰው የሚያስተውለውና ደወለልኝ። አንድ ጥሩ ጓደኛ አለው በዚህ አጋጣሚ ቆንጆ ይሄ የሚሰማ ሰው ነው በቃ በደንብ የሚረዳ አይነት ሰው ነው። እሱን ያየሁት በዚህ አጋጣሚና ተቀጣጠርን፣ ተገናኘን፣ አወራሁት። እንደዚህ ነው ከተለየ ነገር እንደውም ያየሁበት ብዙ ነገር አያለሁኝ። ይሄ ኢቭን በቪዲዮ ቀርጬ ሁላ ነው ማሳያችሁ። እንዲህ ነገር እያደረገ ነው ስለማይታመን ነው ምናምን ስለምትባል እንዲህ አይነት ነገር ለውጦች አሉት አልኩት። ኧረ እባክሽ እንደዚህ ከሆነ በጣም ከባድ ነው አስተካክላለሁ እነግረዋለሁ ምናምን አለኝ። ግን አለመሄድ አለመፈለጉ ግን ይሄ ምን ሊያስተካክለው አይችልም። ምን ላድርግ አልኩት። በቃ ካልፈለገ ምን ይሆናል ተባብለን ከሱ ጋር ተነጋግረን ጨረስን ማለት ነው። ከሱ ጋር ነው የሚያወራው። እንግዲህ እኔ ምን ይሁን ምን የለም እድሉ የለም እነሱ ማውራት ስለማንችል ቀረ። አስቀረሁት ልጄን። በጣም ደስተኛ ሆነ ማለት ትምህርቱን ቀረ ማለት ነው። አዎ ትምህርቱ 1 ወር ነው የቀረችው የነበረው። ሰው ምን አደረኩኝ? ቤት ውስጥ ያለውን ነገሮችን እያስጠናሁኝ 1 ወር አደርጋለሁ። ከዛ በኋላ ኔክስት ለሚቀጥለው ዓመት ከእህቱ ጋር ይማር። በቃ ፍላጎቱ ነው እሱ ከእህቴ ጋር ልማር ነው በቃ ያለው። ስለዚህ ልጄን ነው ማድመጥ ያለብኝ ከምንም በላይ። በወቅቱ የግሪክ ስኩል አልታየኝም። እኔ በቃ እሱ ፈልጎት ነው መሆን ያለበት በቃ አይ ዶንት ኖ ይሄን ቃል በምን እንደምገልጽልህ አላውቅም። ቀረ ያቺ 1 ወሯን በደንብ ከኛ ጋር እያስተማር ነው ቆየን። ከዛ በኋላ ክስ ተብዬ ተከሰስኩኝ። መጥሪያ ደረሰኝ። የተከሰስኩበት ክስ እውነት ለመናገር በጣም ነው ያዘንኩት። ክስ አይመስልም። ምክንያቱም ይሄ አንድ ስትከሰስ ሪል የሆነ ነገር አይደለ፣ ማስረጃ መረጃ የሚባል ነገር አለና ሙሉ ክሱን ሳነበው ስሜ ነው ልክ ክሱ ላይ ልክ አይደለም። በቃ የተጻፈው ክሶች ነች የተባልኩበት ነገሮች ሁሉ እኔን አይገልጹምና
በቀጠለው ቀን ፍርድ ቤት ቀረብን። ሰው ምን ምርጫ ነበረው ያን ከማድረግ? ለምሳሌ ልጁ እሱ ጋር ነበር 1 አመት ለምዶታል፣ ተላምደዋል፣ ከሱ ጋር ቆይቷል። ድንገት አንቺ ጋር መጥቶ አይ ልጁን እንደዛ አልክም ስትይ ያው ክስ ነው ሊሆን ይችላል። ምን ኤክስፔክት ታደርጋለሽ? ከዛ እንደ አባት ክስ አይደለም ማድረግ የነበረበት፣ ልጁን ማድመጥ ነው የነበረበት። እኔ እኮ እሱን ልከስበት ሚሊዮን የሆነ ሪዝን ነበረኝ አይደለም። ክስ መካሰስ ምንም ጥቅም የለውም። ሞር ነው የሚያካርርህ፣ ሞር ነው ጥላቻ የሚሰጥህ። በጣም መጥፎ ስፕሪት ነው ማይዘው ወይ ክስ ማለት ደስ አይልም። በቃ ቦታውም ደስ አይልም። የሆነ በጣም የብዙ እንባ የምታይበት ብዙ ጭንቀት የምታይበት ስለሆነ ሞር ነው እንጂ ወደ ጥላቻ ነገር ነው ማለት ማይዘው ወይ የሚልህ። እኔ ከሱ በኋላ ንግረኛ ነው የሆንኩት። በቃ ነገሮች እንዲህ ያልነበረብኝም ባህሪ ማለት ክሱ በራሱ ይሄ ስትከሰስ በቃ ነገር ስለሆነ የሌለህን ነገር ነው የሚያመጣው እና ምን ደስ አይልም። እና እንደዛ አይደለም ማድረግ የነበረበት። ልጁን ነው ማድመጥ የነበረበት፣ እኔን ነው ማድመጥ የነበረበት። እኔ እኮ ልጅ አድምጬ ነው እኮ አንቺ ጋማ ኮሚኒኬሽናችሁ ስሙዝ አልሆነም፣ ተለያይታችኋል። አይ ይሰማዋላ፣ ያ የላከው ሰው እኮ ይነግረዋል እኮ በእርግጠኝነት እኮ ይለዋል። ግን እሱ አሁን ችግሩ አያምንም። በቃ እሱ እንደዛ ብሎ ነው አይደለም ብሎ ነው የተቀበለው እንጂ ቢቀበል ኖሮ እነዚህ ማያረግም ነበረ። በቃ ሰው ሆን ብላ ነው የሚል ነገር ስላለው አይነት ስሜት ስለገባ ነው እንጂ ሪል በቃ ልጄ እንደዚህ አለመፈለግ አይደለም ብሎ ስላመነ ነው። እቺ ፓርት ነች ሁሌ እንጂ ኦኬ ልጄ እንደዛ አለ ኦኬ በቃ ብሎ እኔ እንደዛ አይደል ብዙ ነገር የተውኩት ይሁን አመት ያ ነገር ስለሌለሽ ነው ወደ ክስ የመጣው እንጂ ክስ ነው በፍጹም መከስ አልነበረበትም። እኔ መካስ እንጂ መከስ አልነበረበትም። እንደዚህ ተከሰስኩኝ። ለመጀመሪያ ጊዜ ነው ባይዘው ፍርድ ቤት ሲሄድ በዛም እና ግራ ነው የገባኝ። ምንድነው ማደርገው? ልምዱም የለኝም እና ከጠበቃዬ ጋር እግዚአብሔር ይስጠው አንድ በጣም ጥሩ ጠበቃ ተገናኘን፣ ቀረብን። የተከሰስኩበት ቀን ሰው በነጋታው መልስ ይዛችሁ ቅረቡ ተባለ። ሮብ ቀን ነው የነበረው። ሮብ ቀን ቀረብን፣ መልስ ሰጠን። ያቺ ጽሁፍ የዛን ቀን የጻፍኳት ባይዘው የተሰማኝ ስሜት ስለነበረ የዛኔ ጥሩ ስሜት ስላልነበረ የሆነ ያለቀም የተሰማኝ ክሱ ያለቀ የሆነ አይነት ስሜት የተሰማኝ ቀን ነበርና ሂደቱ ኦልሬዲ አሁን ህግ የሚያዘው ጉዳይ ስለሆነ የፍርድ ቤት ጉዳይ ይሄ ነው ልልህ አልችልም። ስቲል ይቀጥላል። ስቲል ገና አላበቃም። ውሳኔ ተሰጥቷል። ውሳኔ ተሰጥቷል። አዎ መጨረሻ ላይ እሱን ነው የምልሻው። ለምሳሌ ልጁ በቃ አባቱ ጋር ነው መሆን ያለበት ብሎ ፍርድ ቤት ሲወስን ያያቸው ነገሮች ይኖራሉ። አንቺ ደግሞ ተከሰስኩባቸው ያልሻቸው ነጥቦች አሉ። ፍርድ ቤቱ እነዛ የተከሰስሽባቸው ነገሮች እውነት መሆኑን አረጋግጦ ነው ወይም አይቶ ነው ወይ ያን ውሳኔ ሊሰጥ የቻለው? ምክንያቱም ፍርድ ቤቱ የመጨረሻው የህጉ ተርጓሚ ስለሆነ። ቆንጆ ጥያቄ። ቴንክ ዩ። መጀመሪያ እንዳልኩ ክሱ ልክ ያልሆነ ክስ ነው። እንዳልኩ አንተን የሚገልጽ ማስረጃ ይዘህ ሲሆን ማቀው እንደሰማሁትም ከሆነ የህግ ሰዎችም እንደነገሩኝ ነው። እንዴት ሲያነቡት እንዴት ይጻፋል ማለት ማስረጃ ታለው ወይ? አንዱ ምሽት ታመሻለች ነው አይደል? አንዱ ባር ትሰራለች ነው፣ አንዱ ክለብ ታመሻለች ነው። ከዛ በኋላ በክለብ ማለት ሰርተሻል? በቃ በፍጹም ሲጀመር ክለብ ሰርቻ አላውቅም። እኔ ክለብ አይደለም ያ ሬስቶራንት የነበረው ቤት ነው እንደ ክለብ አድርጎ ያጻፈውና ይሄ ራሱ ወንጀል ነው። ባይዘው ወይ እኔ ያኔ ስለደከመኝ ስለማልወድ መከራከር እንጂ የትን ወንጀል ነው። አንድን ሰው ያለምንም ማስረጃ ያለምንም መረጃ ነጭ ብሎ ደምድመህ መክሰስ ማለት ወንጀል ነው። ምንም አይነት ፍርድ ቤቱ ምን አለ? ፍርድ ቤቱ ይሄ ሂደቱ እየቀጠለ ኦልሬዲ ወደ ምስክርነት ምናምን ትደርስ የለ ምስክርነት ጊዜ ደረሰ። ምስክሮችን ይዤ ቀረብኩኝ፣ ቤተሰቦችን ይዤ ቀረብኩኝ። ተመሰከረ። በቃ ጥሩ የምስክርነት ቀን እንዲያውም ያኔ 95% ደስ ያለኝ ቀን ነበር ያኔ። ቢኮዝ የተባልኩት ሁሉ ነገሮች ውድቅ ሆነዋል። ኦልሬዲ የባልትና ውጤቶች ነው የምሰራው። ታምሻለች የተባለው ምን ያምሽቻ አላውቅም። በህይወቴ 2017 ሁለቴ ነው የወጣሁት። ላይክ እሱም በፕሮግራም ነው። እውነት ነው የማወራ። አንዱ ጓደኛዬ ክለብ ሳይሆን ይሄ አንዱ ሻራተን ትዝ ይለኛል። ሐሙስ ቀን ኦፊስ ባር ፕሮግራም ነበረ። ጓደኛዬ ጋብዛኝ የዛን ቀን አንድ የወጣው አንድ ደግሞ ልደት ትዝ ይለኛል። ሁላ የወጣሁባቸው 2 ቀን ነው። እንደዚህ ክለብ ሰውም አይደለሁም ሲጀምር አልወድምም። ኦልሬዲ ደስም አይለኝም ሲጀምር። ብዝናና ሌላ መዝናናት ነው የምወደው። ከከተማ መውጣት ልጆች እንጂ ምናምን ይሄ ከልጆች ጋር ያለኝ ነገር ቤት ውስጥ እንደሆነ አድርጎኛል። ብዙ ማለት አይናፍቀኝም። ኦልሬዲ አልፌዋለሁ ያን ታይም እና እውነት ለመናገር እሱም ያውቃል እንደዛ መሆኔን በደንብ ነው የሚያውቀው።
እና ያልሆንኩባቸው ነገሮች ተጽፈው ሳያቸው እውነት ሁኜስ በሆን አልኩኝ። እችን እንኳን መደበቅ አይችልም ወይ? በቃ አደባባይ ያሰጣኝ እኮ። አሁን እኮ ወደ ልጅ መጣ እኮ ኦልሬዲ ልጅን ያክል ነገር። አዎ ቢሆንም ግን እንዴ ምንስ ቢሆን ያንን ነገር ብዙ አልፌል የልጁ እናት እኮ ነኝ። ቢሆን ነው ማውራ ሁኜ እንኳን ቢሆን ዘንኩስ ገብቼ እንኳን ቢሆን ሊያወጣ የሚችለው ሰው ብቸኛ ሰው እሱ ነው። አይከስማ ከደረሽ በኋላ አዎ ነገር ኩስማ ጥሩ ነሽ ምናምን ተብሎ አይከሰስም። ከደረሽ በኋላ እና በጣም አዘንኩኝና እውነት ለመናገር አልኩ ክሶቹን ደስ የማይሉ ክሶች ነበሩ። ውድቅ አደረኳቸው በምስክርነት ተመሰከረ። እንደውም በጣም የሚገርም ምስክር እንኳን አላቀረበብኝም። የለም ይመሰክር የለም እኛ አናቅም፣ እንድትታይ እንድትሆን አናቅም፣ እንድትታደግ አናቅም፣ ሰው የምናውቀው ነው የምመሰክረው ብለው ምንም አይነት ምስክር እንኳን አልተመሰከረብኝምና እሱ ውድቅ ሆነ። ሰው ኔክስት ከዛ በፊት ግን ምን ተደረገ መሰለ? ሶሻል ወርከር ስለነሱ በጣም ማውራት ፈልጋለሁ። በኢትዮጵያ ሕግ አይደለም የምንኖረው። ኢትዮጵያ ሕግ ነች፣ የራሷ ሕግ አላትና በሷ ሕግ ነው የምንኖረው፣ የምንተዳደረው በሷ ሕግ ነውና ሶሻል ወርከር ትይ ሲባል ራሴ ምንድነው ብዬ ደንግጬ ያለውና አስረዱኝ ማለት ነው። ኦኬ አሁን ከመጀመሪያ የሱን አዩ የሚኖርበትን አናኗር ምናምን ከዛ ደግሞ የኔን አናኗር ለማየት ማለት እንደተጣጣረንና ፍርድ ቤት ቀጠሩኝ። እሺ ብዬ ኦኬ አሁን ከዛ በፊት እንጂ ከማየት በፊት ግን እነሱ አውርተውናል እንጂ እሱን ፓርት ረሳሁት። እሱንም ለብቻ እኔንም ለብቻ ባባንም ለብቻ ግን መሆን የነበረበት መጀመሪያ ከኔ ጋር ሆኖ ተከሳሽ የለ ልጄ የለ እኔ ጋር ሆኖ መጠየቅ የነበረበት ልጄ። ኦኬ አለፈ። እሱ ጋር ከሄደ በኋላ ስለ ኬፕ ከተባልኩ በኋላ ነው ተጠየቀው እና እሱ ተጠየቀ፣ እኔም ተጠየቅኩኝ። ጥሩ ነው ደስ ያለኝ እንደሚዛን ሲጠይቁኝ ከመጀመሪያው ነገር ጀምርና ንገሪን አሉኝ። ደስ አለኝ በቃ ሴቶችም ስለሆኑ ናይስ በቃ ይሄ ነገር አሪፍ ነው ፔንህን የሚሰሙ ሰዎች ናቸው። ዲቴል ነገርኳቸው ከመጀመሪያ ጻፉ፣ የሱንም ጻፉ፣ የኔንም ጻፉ ምናምን ነገር። ኦኬ ኔክስት ደግሞ እንፈልጋቸዋለን አሉ። ደስ ብሎኝ ተመልሼ መጣሁና ደወለሉኝ፣ ሄድኩኝ። ሰው የጉብኝት ቃል ማለት ነው እንዳለ የምኖርበት የነበረው ሰፈር ነው ማየት የፈለጉት ኢንፎርሜሽን። ኦኬ እነች የተባለችውን እንዲሰሙ ይመስለኛል። ከዛ መጡ። ደስ ነው ያለኝ። እዚህም ኖር ያለው እዚህም ኖር ያልኩኝ ሁሉ ጋር ዘርኳቸው። ቢኮዝ ምንም እኔ የልጆቼ ጥሩ እናት ተብዬ ነው እዛ የምጠራው እንጂ ሌላ ምንም ነገር የለም። ምንም የምደብቀው ነገር የለም። እና ልጆቼ የተለዩ ናቸው ከማንም። ሰፈር በደንብ ነው የሚታወቀው። እዚህ ጋር ኖር ያለው እኚህ ከኔ ጋር ስወልድ የነበሩ ናቸው። እዚህ ጋር ደግሞ ግቡ እያልኩኝ ሁሉም ቼክ አደረጉ። አጡ የተባሉትን እሱ ያላቸው አለ አይደለ እንዲህ ነች እንዴት የተባለ የለም። እና ከዛ በኋላ የኖርኩበት ሌላም ቤትም ነበር። እዛም ቼክ አደረጉ። ስንት ሰዓት ትገባለች? ኧረ እሷ በጊዜ ነው የምትገባው። ምንም ሁሉ በቃ ፖዚቲቭ የሆነ መልስ ነበረውና አለቀ። ከዛ በኋላ በጥሩ ሁኔታ ነው የሄደው። የሱን ፓርት ላይ ግን ላነሳው የምፈልገው ነገር የመጀመሪያ የሚኖርበት በጣም ረጅም ዓመት 4 ኪሎ አካባቢ አፓርትመንት ውስጥ ነውና ወደዛ አልሄዱም። ለምን? አሁን የተከራየው በዚህ ጉዳይ የተከራየው ቤት አለ ቦሌ። ይሄን ኬዝ ከጀመረ በኋላ ላይፉ ይታወቃል። እንደዛም እንደ ህግ እኮ ነው። እዚህ ጋር እኮ እናት ነኝ አባት ነኝ። ግን እርግጠኛ ነሽ ወይ ላለመሄዳቸው? yes አንድ ውሳኔው ላይ የለም። አሁን የተከራየው ቤት ላይ ብቻ ነው ቼክ ያደረጉት። እዛና አሁን የሚማርበትም ቤት ሲጀምር አሁን የተከራየው ቤት ለዚህ ጉዳይ ነው የተከራየው ቤት ነው። ጥሩ ነው፣ ደስ ነው የሚለኝ ነው። እድገቱ መኝታ ቤቱ ምናምን ችግር የለብኝም። በቃ ይሄ እንትኖቹ ናቸው ፕላኖቹ ናቸው እንጂ የሚያሙኝ ሁሌ ደስ ነው የሚለኝ በቃ አይደለም። እሱ ማንም ሰው ጥሩ ሆኖ ቢኖር ደስ ይለኛልና ግን ልክ አይደሉም ሲደረጉ የነበር ነገሮች ለአንድ ነገር ተብሎ ነው የሚደረግ የነበረውና ለልጄ መኝታ ቤት እኔ ደስ ነው የሚለኝ ከዚህ ፊት ይደረግለት ከኔ ጋርም እያለ አይጎዳም እኮ አይደለ? የራሱ መኝታ ቢኖር ደስ ነው የሚለው። ግን ለምን 7 አመቱ ላይ ያ ነገር እንደተፈለገ ነው ለነገ የፈለኩት ነው። ያኛው ቤት ቼክ ሳያደርጉ እሱም ቤት ቼክ አደረጉት፣ ትምህርት ቼክ አደረጉ። አለቀ። ስላነበብኩት ነው ውሳኔውና እዚህ ላይ ቅሬታ አለ። ለምን? እናት ነኝ አባት ነው ታዋቂ ነው ሌላ ጉዳይ ነው። ህጉ ግን እናትና አባት ነው የሚለው ተደረገ። ከዛ በኋላ የመጨረሻው ውሳኔያቸው ምን እንደሆነ ታውቃለህ? በጣምም ልብ የሚሰበረኝ እንደ እናት ያዘንኩበት ስቲል ከዛ ስሜት ላልወጣ የቻልኩት በእነሱ ቃል ነው። እሱ ጋር መኝታ ቤት የግሉ አለ፣ እሷ ጋር ደግሞ የግሉ መኝታ ቤት የለም። በገቢ እሱ ይበልጣታል፣ በገቢ የእሷ ዝቅተኛ ነው የሚል ውሳኔ። እናትን የሚያክል ነገር ምጡስ ምጡ በራሱ እኮ እነዚህን ቃላት አይገልጻቸውም። ባይዘወይ ማልቀስ አልፈልግም ዛሬ ግን እነዚህ ቃል ሲነሱ ሁሌ ይሰቡኛል፣ ልቤን ነው የሚያደሙት።
እናትነት ከዛ በላይ ነው። አባትነት ከዛ በላይ ነው። አሁን በጣም የተመቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም። አባት ከዛ በላይ ነው። ከቁስ በላይ ነው አባት። እናት ከዛ በላይ ነች። እና ያ መሆኑን ባቅ ኖሮ እኔ መኝታ ቤት እንደምታየው ነው ቤቴ ለአንድ ለሁለት ልጆች ቅንጦት ነው በአሁን ሰዓት ባይዘው ኢትዮጵያ ውስጥ እንደዚህ መተኛ የሌላቸው ልጆች መንገድ ላይ ያሉ ልጆች እያየህበት የምታይበት አገር ላይ እንደዚህ ንጹህ ቤት ንጹህ ማለት ይሄ አለ ወይ? ህጉ ላይ አለ ወይ? እንደዚህ የምን አይነት ህግ ነው? የምን አይነት ነገር ነው ይሄ? በኢትዮጵያ ኑሮ እየኖርክ በኢትዮጵያ ህግ እየተዳደርክ ይሄ ልክስ ነው ወይ? ይሄስ ለአንድ እናት ይመጥናል ይሄ ቃልስ? እና በጣም ልቤ የተሰበረበት ያዘንኩበት በዚህ ቃል ነው። ይሄ ልነሳ ስል በቃ እዚህ ጋር ነው የሚሰማኝ ቃሉ። ሁሌ ጠዋት ስነሳ በእነዚህ ሁለት ቃላት ነው የምነሳው እና ከውስጤም ቶሎ እንዲወጣ አላደረገኝ። እኔ መሰበርን አላውቅም። ባይዘው ብዙ ነገር ስላለፍኩ ተሰብሬ መኖር እኔ ጋር አይሰራም። ግን እነዚህ ቃላቶች ሰብረውኛል በጣም ጆሮዬን የሚጮህ ይሄ ቃል ነው እና ውሳኔው በዚህ ነው የተወሰነው። ያማል በጣም በጣም ነው ያዘንኩበት ይሄን ቃል ነው። ልክስ ነው ወይ? እውነት እናት የእናት እቅፍ ይበልጣል። እኔ አሁን ስንተኛ በራሱ እሱ መሀል ላይ ነው ማማዛቃ ጫፉ ጋር እኔ እዚህ ጋር ተቃቅፈን ነው የምንተኛው። ይሄ አይበልጥም ወይ? የእናት ፍቅር አይበልጥም ወይ? የእናት እቅፍ አይበልጥም ወይ? እሺ እዚህ ላይ ከተደረስን አይ ቲንክ በጣም የሚያመኝ ፓርት ስለሆነ ምን ልልህ እንደምችል አላውቅም። ምን በሌላ ወራ እንደምችል አላውቅም። እና እኔ እንዲያውም ጀግና እናት ተብዬ መሸለም ያለብኝ እናት ነኝ። ምክንያቱም ብቻዬን ነው ሌሎችን ያሳደግኳቸው ስቄ ማንም ችግሬን አታውታ አያውቅም። ችግሬን ማላሳይ ሴት ነኝ ነው። የሚያቀኝ ያቀኛል። በዙሪያ ያለው ብዙ ስራ ነው የምሰራው። ብዙ ስራ ሰርቼ ልጆቼ ምንም ማሳጣት የማልፈልግ ሴት ነኝ። ምናልባት ውሳኔው አንቺም ቢያስከፋሽ ምናልባት ለልጅሽ የወደፊት ህይወት ተመችቶ ተምሮ ደህና ትምህርት ቤት ተምሮ የተሻለ ህይወት ኖሮ የተሻለ መንገድ እንዲኖረው ካስቻለ ጥሩ ነው። እንግዲህ አሁን የኔ ጥያቄ ሲያዩ መቼም ሶሻል ወርከሮች ያልሻቸውም ያው የሁለታቸውን ህይወት ሲያነጻጽሩ በቃ የተሻለ ህይወት የተሻለ ኑሮ የተሻለ የህይወት መንገድ እንዲኖረው አባቱ ጋር ቢሆን ይሻላል የሚል ነገር ተመልክተውስ ቢሆን ላንቺ የነገሩሽ ምንድን ነው? የተሻለ ነገር ምንድን ነው? እኔ አፓርትመንት ውስጥ ተከራይቼ እኖራለሁ። እሱ አፓርትመንት ውስጥ ተከራይቶ ይኖራል። ሞግዚት አለኝ፣ ሞግዚት አለው። ሞግዚት እንኳን ባይኖረኝ ብዙ ጊዜ እኔ ራሴ ነው የምሆነው። የሆነ ተወሰነ ጊዜ ሞግዚት ይኖረኛል። ከዛ በኋላ በጣም ብዙ ጊዜ እኔ ነኝ የምሆነው ቤት ውስጥና እውነት ልጅ የሚያድገው በፍቅር ነው ወይስ ማለት የተሻለው ስላልገባኝ ነው። እኔ የተሻለው ምንድን ነው? አንድ እናት ሰርታ ጥሩ የተባለ ቤት የራሱ መኝታ ቤት አንድ መኝታ ቤት እንግዲህ በቂ ነው ብዬ ነው የማስበው። ማለት ቢኖር እንኳን እኔ ሌሎችን መኝታ ቤት አላስገባቸውም። ባይዘው ቢኖር እንኳን ሌላ ኤክስትራ ለነሱ ተብሎ እንኳን ቢኖር አልለመድንም። ረጅም ዓመታት አብረን ነው የምንተኛው እና ኢቭን የሱ ደግሞ ይለያል በጣም እንደዚህ ትሬ ውስጥ እጁን ከቶ ነው የሚተኛው ሁሌ አቅፎ ምናምን ስለምንተኛ ቢኖር እንኳን አላደርገውም። ተለያይተን አድረን አናውቅም። ይሄ ነው ወይ የሚበልጠው ወይስ ያለ ፍቅር የሌለበት የብቻ መኝታ ቤት በምን አንግል ነው ይመስለኛል። ይሄ የውጩ አይደለ? የውጩ አሰራር ነው፣ ከውጭ የመጣ ነው። የውጮቹ ምን መሰለህ የሚደረገው ሶሻል ወርከሮቹ ምንድነው ስራቸው መሰለህ? አንድ እናት እንግዲህ ውጭ ሀገር ያላትን ክብር ታውቃለህ። መጀመሪያ ትልቅ ከማንም በላይ ክብር ነው ያላት። ትከበራለች። ስትወልድ ደግሞ የሚደረግላት ነገር ምን እንደሆነ ታውቃለህ? ቤት ነጻ ይሰጣታል። ለልጅ በጣም የሚደረግ ነገሮች ሁሉ ነገር ይደረግላታል። መንግስት የሚያደርግላት ማለት ነው። ይሄን ነገር ተደርጎላት ማሳደግ ካልቻለች ልጆቹን በቃ የሆነ የምትረብሽ ከሆነ ጥሩ አስተዳደግ የማያድጉ ከሆነ በየቀኑ የመጡ ሶሻል ወርከሮች ቼክ ያደርጋሉ ቤቷን። ኦኬ የውጩ እነዚህ ነው። ምክንያቱም ተደርጎልህ ማድረግ ሳትችል ቀር ነው። እዚህ ደግሞ
ራሳችን አሳድገን ራሴ ወልጄ ራሴ አሳድጌ ራሴ ሰርቼ ያስተዳደርኩኝ በቂ የሚለው ለልጆች በቂ በቂ ሳይሆን ሳይቀር ኦፍ ኮርስ በቂ ነው የምለው እኔ ንጹህ ቤት ከኖሩ ጥሩ ትምህርት ቤት የሚማሩ ጥሩ አመጋገብ ጥሩ የሆነ እንትን ካለ በቂ ነው። ካልሆነ ያ ነገር ነው የሚበላው ቢያጣ እሺ የሚኖርበት ቢያጣ እሺ ጎዳና ላይ ብንወጣ ኦፍ ኮርስ ምን ጥያቄ የለውም። ይሄ ምንም የሚካና ግን የተቀራራበ አይነት ኑሮ ነው የኖረን። ኤክስትራ የሚባል ነገር አላየንም። ምንም ተደርጎ ስለማያውቅ የተለየ ነገር አላየንም። የተሻለ ትምህርት ቤት ከተማረ የተሻለ ማረፊያ ከኔ ጋር ሆኖ የተሻለ ትምህርት ማስተማር አይችልም። እኛ ኢንተርናሽናል ስኩል ምንድነው ጥያቄው? አሁን አንድ ላይ ነው ለምሳሌ ልጁን የገንዘብ መሰብሰብ ያርገዋለች የሚል ክስ ቀርቦብሻል አይደለ? ምናልባት አልፈለገ ከሆነ ሳንቺ ጋር ሆኖ ገንዘብ መስጠትና ራሱ ጋር ከዛ የተሻለ ህይወት እኔ ጋር አድርጌ አኖረዋለሁ የሚል ሂሳብ የተሰምቶት ከሆነ እና ፍርድ ቤቱ ደግሞ ሲወስን እነዚህን ነገሮች ከግምት አስገብቶስ ቢሆን እሺ ለኔ እሱ ገንዘብ ይሰጠኝ ካለ ይታል በጣም እኮ ደስ የሚለው ፓርት እንደዚህ ተገናኝተህ ቢወራ ይሄን ያክል በጣም ደስ የሚለኝ ባይ ዘ ወይ በኋላ ቢያወጣው የሰጠኝ ብር ካለ እኔ እውነት ልቀጣ ነኝ። ሲጀመር ይሄች የወሯን 10 ሺህ ብር በራሷ በመከራ ነው እኮ በጣም በብዙ ትግል ተከሰህ እኮ ነው። አንድ እንግዲህ ከሰኸው ነው ያንን ነገር ማስጠንቀቂያ ሰጥተኸው 10 ሺህ ብር ተቆራጭ ያደረገን ሰው እንዴት ነው ሌላ ኤክስትራ ነገር የሚያደርገው? የለም ያምጣ በደረሰኝ ያምጣልኝ። አሁንም ብለው ከዛች ያለፈሽ ገንዘብ ለኔ ከሰጠኝ ሲጀመር ለሚሰጥህ ነው የምጠይቀው። ጠይቀው ችግር አልነበረው ልጅ አባት ነው የሚሰጥህ ከሆነ ማለት ነው አይደለ? በፍጹም ለማይሰጥህ ነገር ለምንድን ነው የምጠይቀው? ምንም አይደለም ጠይቀው የልጅ አባት እኮ ነው። ማን ጠይቃለሁ እሱን ካልጠየቅኩኝ? ግን አልጠይቀውም። እኔ በጣም የምፈራውና እንደማይ አውቃለሁኛ ይሄን እንኳን በምን አይነት መንገድ እናስደረኩኝ 5 ሺህ ብር ነው የምችለው ብሎ ተከራክሬ 10 ሺህ ብር ያስደረኩበት ታይም ስለሆነ እንዴት ብለህ ነው ኤክስትራ ነገሮች የምጠይቀው? ይምጡ። በጣም ደስ የሚለኝ አሁን አንድ ማወቅ የምፈልገው ፓርት ይሄ ነው። ይሄን ስለምጠይቀኝ ነው ይሄን ገንዘብ ከኔ ወስዳለች ብሎ በማስረጃ ቢያመጣልኝ ደስ ይለኛል። ምን አፍቀው ጉዳይ ነው። እንደዛ አላለም እኮ ገንዘብ ሰጥቻታለሁ ምናምን አላለም። ክሱ ላይ ነው ያለው። ታዲያ ክሱ ላይ ለምን ነው እዛው ሲጻፈው? ለሌላ ሰው ምናልባት ያው በቃ ይሄ ግድነት ነው። ግድ እንዲያድገህ ነው ነገሮች ማሸነፍ የምትችለውና ታዲያ ጥሩ እናት ነች አትለኝም ተብለህ አትከሰስም። ታዲያ የትኛው ነው አሁን ከክሱ ውስጥ የትኛው ነገሮቹ ተገኝተውብሽ ነው ውሳኔው ተላለፈብሽ? ምንም አልተገኘብኝም። የውሳኔው ጭብጥ ምንድን ነው? የውሳኔው ጭብጥ በቃ እንዳልኩ ነው። የተሻለ ኑሮ ይኖራል እሱ ነው የተባለው እንጂ የተከሰስኩባቸው ክሶች በጠቅላላ ውድቅ ሆነዋል። በቃ የለም ምስክርም ተመስክሯል፣ ታይቷል፣ በየሰፈሩም ተጠይቀዋል። እንደውም ተቃራኒ ነው ሁላ የተነገራቸው። በፍጹም እሷን አምሽቼ እንደማላቅ እኔ ባር ሰርቼ እንደማላቅ በህይወቴ ባር ሰርቼ አላቅምና ይሄ ነገር ነው የተነገራቸው። ምንም አይነት የለም ከተከሱት አልኩ ክስ ውስጥ ስሜ ብቻ ነው ትክክል እኔ ሳየው ማለት ነውና ሰው ምንም ነገር የለም። በቃ የተወሰነ ውሳኔ በዚህ ነው። ይሄ በመኝታ ቤት የተሻለ መኝታ ቤት እሱ ጋር ስላለው ምናምን እሱም አሁን ነው የተደረገው። ይሄን ክርክር ከጀመርን በኋላ ነው መኝታ ቤት የተደረገው። አልነበረውም መኝታ ቤት። እንደኔ ኑሮ ነው የሚኖረው። አፓርትመንት እንዳልኩ ይኖራል፣ እሱ አፓርትመንት ነው የሚኖረው። አብሮት ነው የሚተኛው፣ አብሮት ነው የሚተኛው። አሁን ነች ላይክ እሱ ሲንጀምር የተደረገ ነገር ናቸው። በደንብ ነው መረጃውም ያለኝ ብለው ቼክ ማረጋው መቼ እንደተከራየ መቼ ወደዛ ሙቭ እናረጉ ምናምንና ለክሱ ማሳመሪያ ባይሆን ጥሩ ነበረ። ሪል ህይወት ቢሆን ደስ ይለኛል። መኝታ ቤቱ ሪል ቢኖር ኖሮ ከድሮም ጀምሮ ቢኖረው ከመጀመሪያም ጀምሮ ኢንተርናሽናል ሱ ቢማር ልጅ አልኩ እኮ እንደዛ እንዲማር ነው ያን ሁሉ ዘመን ዝም ያልኩት። እዛው ነው የሚማረው። ሰው አሁን የተሻለ ህይወት የለውም ብለሽ ነው የምታስቢው አንቺ እሱ ጋር እያለ ልጁ አንቺ የምታስቢው የፍቅር እንዳለ ነው የሞራሉ ምናምን ጉዳይ እንዳለ ሆኖ ልጅ ጤነኛ እናት ስለሆንሽ እንደዛ ቢሰማሽ የሚፈረድ አይደለም ግን ልጁ አሁን የተሻለ ህይወት የለውም እሱ ጋር ነው የተሻለ ህይወት አሁን ማለት አባት ቅድም ላልኩ ነው። አሁን እኔ ጋር ሆኖ ለምሳሌ አሁን የተሻለ የሚባለው ፓርት ስለማይገባኝ ነው። በእናትና በአባት የተሻለ የሚባል ነገር የለም። ባይዘው አባት ነው ብያለሁ፣ እናት ነች። አሁን ለምሳሌ እኔ የተሻለ የሚባለው ወይ ከሱ የበለጠ ገቢ ኖሮኝ ከዛ አባት አይደለም ብዬ አልችልም ነው። ምንም አይነት ቁሳዊ ነገር አባትና እናትን አይተካም። መባልም የለብህም። እኔ ዝም ብሎ ፒክ አድርጎ ቢወስደው ዝነኛ ስለሆነ ቢባል ቀለኝ ነበር። ባይዘው እንዲህ ባልባል በጣም ነበር የሚሻለኝ። ቢኮዝ አልኩ በቃ ይሄ ውስጤ ድምድል ብሎ የተቀመጠው ፓርት ይሄ ነውና
አይባልም። በቃ ለእናት ለአባት ይሄ ቃል አይመጥንም አይባልም። በቃ በአጠቃላይና የተሻለ እሱ ጋር ነው እኔ ጋር አይደለም መባባል ያለብን። የሚሆነው ምንድነው መሰለህ ትክክሉ ልጁ ምንድነው የሚያስፈልገው? መጀመሪያ አንድ ልጅ ሲያድግ ምን ያስፈልገዋል? እናት ያስፈልገዋል፣ በደንብ አባትም ያስፈልገዋል። በቃ መጀመሪያ ግን እናት በጣም ግድ ነው። ቢኮዝ እግዚአብሔር እኮ ነገሮችን ሲያደርግ በምክንያት ነው። አባት እንደ እናት ቢሆን ኖሮ የማጥባት ሳይዱን አባት ሰጠው ነበር እግዚአብሔር። ተፈጥሮ የራሱ የአባት የራሱ ልጅ ነው እንዳልኩ ነው። እና ሂደቱ በራሱ ይሄ በጣም አታችመንቱ ከእናት ጋር እግዚአብሔር የሰጠው ጸጋ ነው። በቃ አባት የራሱ ግሬስ አለው አባት ስለሆነ። ከእናት ግን በጣም አታችመንቱ በራሱ ከልጆች ጋር እንዲያኖርህ የሚያደርጉ ነገር የለም። ሞር ኃላፊነቱን እግዚአብሔር ሰጠህ በዛ ነው ለፈልጌ ነውና ገና ከማህፀን ጀምሮ ነው እግዚአብሔር የመገበክ እንዳኖራቸው የሚያደርገውና ይሄ ነው የሚበልጠው ባይ ነኝ እኔ። ከእናት በላይ እኔ የሚበልጥ አለ ልጅ ብዬ አላምንም። አሁን ኮሚኒኬሽናችሁ ስሙዝ ቢሆን ብትገናኙ፣ ለምሳሌ እሱ ጋር ሆኖ ልጁ አባቱ ነው መብት አለው እሱ ጋር ሆኖ አንቺ ጋር በየሳምንቱ ይችላል ስሙዝ የሆነ ኮሚኒኬሽን ኖሯችሁ እየተመላለሰ ቢሆን ይከፋሻል አንቺ እንደዛ? ጀምረን እኮ ነበር አልኩ እኮ እንደዛ። ግን ልጅ አልፈለገም በቃ ሳይፈልግ ነውና አለመፈለጉን እንዴት ይሄን ነገር አክሴፕት አደረገው ይችላል? አሁን እኮ ቢፈልግ ደስ ነው የሚለኝ። ብታስረጀው አንቺ አባት ነው ሁሌ ነው ማስረጀው እንደዛ ማለት በፍጹም እኔ በህይወት ዘመኔ ለልጄ ምናልባት አንዳንዴ ምን ነው ለምሳሌ እዚህ ጋር ሲመጣ አዎ ልክ ነው ምናምን ካልሽው ልጁ ያንቺን እየተቀበለ ለአባቱ ሌላ ነገር እንዳያሳይ እንደዛ ቢሆን ኖሮ አባቱን የሚጠላልሽ ነበር። ምናልባት እዛ ሄዶ ደግሞ ለሱ እንደዛ አይነት ነገር ካለው አይ እናቱ ስለኔ መጥፎ ነገር ኢሜጅ እንዲኖረው እያደረገች ነው የሚል ሐሳብ አድሮበት ቢሆን እንደውም በጣም ይገርም ነገር እንደዛ ባደርግ ኖሮ አባቱ የሚጠላልሽ ይሆን ነበር። አረ አባት እንደዚህ አድርጎኛል እኮ አባቴ ይሄ አሳልፈዋል ብለው አባቱ የሚጠላልሽ ነበር የሚሆነው። እንደዛ አላደረኩም እኔ ጥሩ አባት ነው ብዬ ነው እንዳልኩ በቃ ጥሩ ባልሆነበት ታይም በራሱ ጥሩ ነው ብዬ ያሳመንኩ እናት ነኝ። በጣም የተበደልኩበት ታይም በራሱ ነው ጥሩ ሰው ነው ብዬ የነገርኩበት ታይም ነውና ያ ነገር በፍጹም እንዲኖር አልፈልግም። እንደውም በተቃራኒ እሱ ጋር ሲሄድ እነሱ ጋር ይከፋፍሉናል ባይዘው እኛና እነሱ ሲያወራ ባባው ሲመጣኛ ጋር እናንተ ጋር እኮ እንደዚህ ነው እኛ ጋር እኮ እና ከፍሎታል። ይሄ መከፈልም አልነበረበትም ሳይገባው ክፉም አይደለም። በዚህ አጋጣሚ በቃ ማረክ ስላለበት ይሆናል ያው በልጁን ፍቅር ብዛት ነው ብዬ ነው ማምነው። ምክንያቱም ኦፍ ኮርስ በቃ ስለሚወደው ነው ይሄን ሁሉ ያደረገው። ቢጠላው እኮ ሙሉ አባት ባይሆን እኮ አያደርጉም አሉ አይደል? ሌሎቻቸው የማያዩ አባቶች እኮ አሉ አይደል? ግን የመጣበት መንገድ እኔን ገሎ እኔን አሳምሞ እኔን እንደዚህ ሆኜ ባይሆን ነው እኔ ጥያቄ ማለት ይሄ አይገባኝም ነው እኔ እንደዚህ መሆን አልነበረበትም። ጭራሽ በአደባባይ ደግሞ የሌለብኝን ነገር ስሜን በዚህ መልኩ ክስ ከሶ ሌላ ስም ሳቶ ከውስጥ የማይጠፋ ቃላቶችን እንድሰማ ይሆንኩት እኮ እሱ ሰጣቸው አይደለ? እዛ የደረሰውም እንደዚህ እንድታመም እኮ የሆነውም እኮ እሱ የጀመረው ነው ክስ ብሎ ስለጀመረ ነውና ያ ባይሆን በቃ ልጃችንን ብናዳምጥ ባይነኝ ነኝ። በቃ የሚፈልግበት ጋር መኖር ልጁ ለሱ ምን ተወለት ነው እኔ እና እኔ ጋር ብዬ እኔ ፑሽ አድርጌው አላውቅም። ለዛ እኮ ነው እሱ ጋር እንዲያደግ ብዬ ያደረኩት። ያቺ እኮ ውሳኔ ጥሩ ነበረች። እሱ ምን መሰለው አሁን እንደ ሽንፈት አደረገው። ኦኬ ያቺን ቢያምናት ኖሮ በቃ ባባ አልፈልግም ብሎ ሲቀር እኔ ጋር አክሴፕት ቢያደርግ ኖሮ እሱም ባልገባን። ይሄ እንደ ሽንፈት መሰለው የተሸነፈ አይነት ሰው በዚህ መንገድ መጣ። አሁንም አሸንፎ አይደለም ምንም ይሄ ማሸነፍ መሸነፍ ሳይሆን የመጣበት እንትን መሰለው የሁለታችሁ ትግል ያው ልጁ ጥሩ ህይወት እንዲኖር ጥሩ አስተዳደግ እና ለሱ ምን ተውለት ነው በቃ እንዴ እስከ 6 አመቱ መኝታ ቤት አስፈልገውም ነበር እንዴ? የግል መኝታ ቤት አስፈልገው ኢንተርናሽናል ስኩል ማር አስፈልገውም ነበር? ለምን 7 አመቱ ላይ ማለት በቃ ይሄ በጣም አጣጣፈው 7 አመቱ ላይ እኔ እንደዚህ ነሽ ተባልኩኝ እሱን ኢንተርናሽናል ስኩል ገባ እንደዚህ መኝታ ቤት ምናምን ተባልኩኝና ዋይ ለምን ቀድሞ ይሄ ነገር አልሆነም እንዴ? ለምን ከትንሽ ጀምሮ ያ ነገር አልሆነም? እኔ እንዲያውም ከኬጅ ጀምሮ ኢንተርናሽናል ስኩል እንዲማርልኝ እኮ ነው ያንን ጊዜ ያለፍኩት። ኦኬ ለልጄ ጥሩ ነገር እንዲሆን እኮ ነው ያንን ዘመን ዝም ያልኩት ያንን ጊዜ ያለፍኩትና ለምን 7 አመት ላይ ተፈለገ? ለምን አሁን እንዲህ ተባለ እንዴ? እኔ የወተት መግዣ ተሳደከው ልጅህን ያን ሁሉ ዋጋ የከፈልክበት ልጅህን አሁን ተመጥቶ እንዲህ ተብሎ ለምን ሆነ ነው? ልክ ነው ወይስ ነው የኔ ጥያቄ። የኔም እንደዚህ አይነት ሴት አልነበርኩም። ይሄ እሱን እንደዚህ ስምን ኔቨር በፍጹም እኔ እንደ ባህሪ አልነበረኝ። ነክቶኝ ነው በቃ ስለለካኝ ነው ያችንም ያደረኩት እንጂ ባይነካኝ እኔ ለዘላለም ነበር ባይዘው የሚይዘው። አሁን ልጁ ልጅ ስለሆነ ነው የተወሰነ ጊዜ በኋላ እኮ ያው ነፍስ ካወቀ በኋላ የሁለታችሁን ሚና እየለየ አሁን ያላችሁበትን
ሁኔታም ኖቲስ ላይ ያደርገው ይችላል። እናቴ ሊል ይችላል፣ አባቴ ሊል ይችላል። ሁለታችሁም በሰጣችሁ ፍቅር ልክ ሊመልስላችሁ ይችላል። ግን አሁን ባለው ሁኔታ አሁን ውሳኔው አንቺ በ2 ሳምንት አንዴ ነው ልታዩ የተፈቀደው። ግን ከተወሰነ በኋላ አይቼው አላውቅም። ውሳኔውም ነው የሻረው እና ሽማግሌ ላኩኝ። ኦልሬዲ በምስክርነት ጊዜ የመሰከሩ ሽማግሌዎች አሉ። ያው የኔ ቤተሰቦች ናቸው። እንዲያናግር ተደረኩኝ። በ2 ሳምንት የተፈቀደውን ለምንድን ነው የከለከላት? ለምንድን ነው ውሳኔውን ልሽር የፈለገው ብላችሁ ጠይቁልኝ ብዬ ላኳቸው። የሰጣቸው መልስ አልገባኝም። በሶሻል ሚዲያ ስለጻፈች ስለኔ ካላቆመች አላሳያትም የሚል ነው። እንግዲህ ይሄ ልክ ነው ወይ ማለት እንዴት ልበልህ ማለት ህጉን የምታውቅ ከሆነ ይሄ ወንጀል ነው። ባይዘው ወይ ፍርድ ቤት የወሰነውን ውሳኔ አላሳየም ማለት አትችልም። እኔ ቢወሰንልኝ አላሳየም ካልኩኝ ሶሻል ሚዲያ ላይ ስም የሚያጠፋ ስም የሚያጎድፍ ነገር ነው። በፍጹም ሲጀመር እኔ ስም ማጥፋት አላውቅም። ስም ማጥፋትና የሆንከውን ነገር መጻፍ የተለያዩ ነገሮች ናቸው። የሆነውን ነገር ነው የጻፍኩት። መጀመሪያም ቢሆን ስም አላጠፋውም። እኔ ያለፍኳቸውን ነገሮች ናቸው የጻፍኩት። ሪል የሆነ ነገር ነው የጻፍኩት እንጂ ያልሆነው ስሙን አልሰጠሁትም። እኔ ያለፍኩትን ነው በጥቂትም ጽፎ የሞከርኩት። ድክል ባጭፍም ለሱም ስለሚጠነቀቅ ብዬ ነው። እሱ ታዋቂ ነው፣ ስራዎች አሉትና ቢዝነሶች አሉት። እነዛ ደግሞ ስሙዝ እንዲሆኑለት ይፈልጋል። አለማድረግ ነው የተመቻቸ ነገሮች እንዲሆኑ በዚህ ጋር በውስጥ እየከሰስክ እንደዚህ ያልክ ይሄ ልክ አይደለም፣ አፌር እኮ አይደለም። በዚህ ጋር ያልሆንኩትን ነሽ ተብዬ ተከስሻለሁ። በዛ ላይ ደግሞ እኔ ብቻዬን ነው የምጋፈጠው። ባይዘው እሱ በጣም ብዙ እንትኖች አሉት። በደንብ በተለይ አንድ አለ ከሱ ጋር በቃ በደንብ ነው በቃ እኔ ለመጣል የማረጉት ነገር የለም። እንደዚህ በላት እሱም ይሰማሽ ሊሆን ይችላል። ነው እንጂ ከሶኝም ነበረ እሱና ሌላ ተጨማሪ ክሶችም ነበሩኝና እሱን ታው እንደማለት በጣም ፑሽ የሚያደርገው ነገር አንድ አለ። አንድ በጣም የሚቀርበው ጓደኛና የሱም ይመስለኛል ግፊት ነው ያላቸውን ለማሳየት ግን መሆን የለበትም። ተው ነው ማለት ያለብህ። ገባህ? ተረፍ ነው። እሷ እኮ እንደሳልፋለች ልጅ እናት ነች፣ እንደዛ ይገባ የሚል ሰው ሲሆን ነው ጥሩ እንጂ ለሱም እኮ ባይዘው አይጠቅምም። ነገ አንድ ነገር ቢሆን እኮ አጠገቡ አይገኙም። ባይዘው በቃ እኔ የልጅ አባት ነው። ዝም አይደለም። አንድ ነገር ቢሆን ዝም አይደለም። ልጄ እኮ ነው፣ እሱ ጋር አለሁ፣ ደሜ እኮ ነው። ገባህ አይደለ? በቃ ይሄ አልገባውም። እኔና እሱን ጠላት አይደለም መሆን የነበረብን። በቃ እንደተማረ ሰው እየተነጋገረ ነገሮች መፍታት በጣም ኢዚ፣ በጣም አብሮ መኖሩም አይጠበቅብህም። እንዳልኩ እኔም ስለማልፈልግ እንደዚህ አይነት ፍላጎትም የለኝም። ሰው እንደ ዘመናዊ ሰው እንደተማረ ሰው በቃ እንደዚህ ነው እንደዚህ በቃ መግባባት መቻልና ትልቁ ችግሩ በቃ መግባባት ማውራት አይፈልግም። በቃ ይሄ ነው። ሌላ ሰዎችን ስለሚከት ሰዎች ነገሩን ሲያበላሹበት ነው የኖሩት። ደግሞ ብቻዬን ነው በቃ የላኩት ሰውም የለም በእኔ ሳይድ። አሁን ነው እንዲያውም ውሳኔው የተወሰነውን ልጄን ማየት ስላልቻልኩኝ ለምንድን ነው ብዬ የላኩት። በፍጹም ሽማግሌ ልታለቀ ይግባኝ ጠይቀሻል? ይግባኝ ጠይቄያለሁ። ሂደት ላይ ነው እና ትንሽ ይግባኙ ላይም ትንሽ የሆነ ልክ ያልሆኑ ነገሮችም እናያለን። ግን እንደ ሀሳብና እንደ መልእክትም እንዲሆን ልንፈልገው በቃ በጣም ሳይድ ባይደረግብኝ እላለሁ። ምክንያቱም አባት ነው፣ ታዋቂ ስለሆነ ለሱ ህጉ ሌላ መሆን የለበትም። እናት ነኝ፣ አባት ነው። ታዋቂ አይልም በቃ ግን አሁን ስናስገባ ወረቀት ምን ተባልን መሰለህ? ባለፈው አቤት ታስገባና ለምን ማየት እንዳልቻልኩኝ ማለት ኢቭን ህጉ ትክክል እንዳልሆነ ታስሮ ይምጣ ነው የሚለው ህጉ። አላሳይም ካልክ ታስሮ እንዲመጣ ነው የሚለው ህጉና ያየነው አይደለም ልጄን ብዬ ባስገባ ነው። ምንድነው ምላሽ የተሰጠኝ? እሱም መጠየቅ አለብን ለምን አላሳይም እንዳለና የተባለ ነውና ይሄስ ልክ ነው ወይ ፌር ነው ወይ? መጀመሪያ ቅድመ ሁኔታ አይቀድምም ወይ? ሊሰማኝ ነው የሚችለው። ከዚህ ላይ ሊሰማኝ አይችልም። በቃ ለሱ ሳይድ ያደረገ ስሜት ነው የሚሰማኝ። ገባህ? ምክንያቱም በደንብ አድርጎ ያለውን የሚታየው ነገር እንኳን እየተስተናገድኩ አይደለሁም ብዬ ስላሰብኩኝ ማለት ነውና ኦልሬዲ ህግ ያዘው ጉዳይ ነው። ይግባኝም ብለናል፣ ይቀጥላል። በሱ ዙሪያ ላይ ምንም ዲቴል ማውራትም አልችልም። ገና ነው፣ አላለቀም። ምን ነው ኤክስፔክት የምታደርጊው አንቺ? አሁን ልጁ ነው አባት ነው፣ እሱን ይፈልጋል፣ እናትም ይፈልጋል። አሁን በሁለታችሁ መካከል ያለው መሳሳብ ጋብ ብሎ አንቺ ለልጅሽ ምን አይነት ወደፊት ምን እንዲሆን ነው የምትፈልጊው? ባንቺም በሱም እንደው ባላንስ በሆነ መልኩ ሁለታችሁን ሚዛን በጠበቀ መልኩ። ልጄ ከኔ ጋር ቢኖር ደስ ይለኛል።
የተለመድነው ነገር አለ። 7 ዓመት ቀልድ አይደለም ታሜ። ለዛው እህት አለችው አብረው ነው ያደጉት ማለት መጀመሪያ ያ ነገር ሲሆን ብዙ ጥያቄዎች እና ይመጡብኝ አላወቅኩም ነበረ ማለት የሷም ጥያቄ ሊመጣብኝ እንደሚችል ማለት የተላመድነው አለ። ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢኖር ቢሆን ነው የምልህ። ኦልሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። የምናገረው ቃል የሚመጥል ህጉ ላይሆን ይችላል፣ ግን ኦልሬዲ ስለተወሰነ ማለት ነው። ግን በህግኛ ሳይሆን በእናትነትኛ ሳወራ በቃ ሰላሜን ያጣሁት ማለት እረፍት አጥቻለሁ። ውስጤ ናፍቆት አለ። ልጄ ቢመጣና እንደ ድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ ምክንያቱም በእኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው ቢሆን። እንዳልኩህ ያው ህጉ የራሱን የሆነ ውሳኔ ይወስኗል፣ ግን ቢሆን ምኞቴ ይሄ ነውና እሱም ነው ቢሆንልኝ ብዬ የሚፈልገው። እሱ ካልሆነ እሱም ጋር ሆኖ ተስማምታችሁ የምትጠያየቁበት ማለት በልጅ ስላለ መካከላችሁ ምንም አይነት ነገር ቢኖር ያው የወለደ ሰው ተለያይቶ አይለያይምና ሰላማዊ በሆነ መንገድ ያው እሱም ልጅሽን ወደ አንቺ ደግሞ ልጅሽን እሱ በአግባብነት ባለው የፍርድ ቤቱንም ውሳኔ በማይጋፋ መልኩ አሁን ባለው የውሳኔ ሂደት ማለት ነው። እኔ እንጃ ጥያቄ በቃ የምፈልገው እንዳልኩህ ነው። አላውቅም አሁን ላይ ይሄ ቢሆን የምለው ነገር የለም። ፍላጎቴ ግን በቃ አብሮን እንደ ድሯችን ብንኖር ማለት ደስተኛ ሆኖ ባየው ደስ ይለኛል። ደስተኛ አለመሆኑን ስላየሁት ነው። በጣም ተጽዕኖ ተደርጎበት ነው ያየሁት። ምክንያቱም ያኔ እንዳልኩ ሶሻል ወርከሮቹ የስነ ልቦና የሚያዩ ቢሆኑ ኖሮ ልጄን ያዩት ነበረ። የሆነ ተሞልቶ የመጣ ልጅ ነው የነበረው። የሆነ እንደዚህ በል ምናምን ተብሎ ነው የመጣውና በምንድን ነው ሲያጠኑት ብዬ ግራም የገባኝ ለዛ ነው። በጣም ተጽዕኖ አንዷ እንዲያውም በጣም ጥሩ ሴት ነች። ከሁለቱ አንዷ ልጁ ላይ በጣም ተጽዕኖ ተደርጎበታል አለችኝ። አዎ ተጽዕኖ ተደርጎበታል። ፈልጎ አይደለም የሄደው። ፖሊሶቹ ሲወስዱት ከቤት መጥተው ሲያለቀስ ነው የወሰዱት አልሄድም እያለና ይሄ በቃ እረፍት ደስታኝም ይሄ ነው እንጂ ደስተኛ ሆኖ ከአባቴ ጋር ነው መኖር እውነት በእግዚአብሔር ፊት ነው ደስ ነው የሚለኝ። በቃ ይሄን የምጠላ እናት አይደለሁም ነው አባት ያለ ታስቀርናት አይደለሁም። ግን የእሱ ፍላጎት ነው የማየው ነው አለመፈለጉ ነው እየረበሸኝ ያለው እንጂ ቢፈልግ አልኩህ እኮ አይደለም። ጆሲን የመሰለ አባት በጣም ልጁን የሚወድ አባት ነው። ባይዘው ፈለገ እሱ መጥፎ ነገር ይሁን ይሄ ነገር አልፏል አይደለ? ተከስሻለሁ ብዙ ነገር ብሎኛል። ግን ይሄ ነገር ልፍቅ አልፈልግም። በጣም ነው ልጁን የሚወደው። ደስ ነው የሚለኝ እንደዛ በመሆኑም። ስለዚህ አሁን የምፈልገው የልጄን ፍላጎት ነው። በቃ እዚህ ላይ እሱ እንደዚህ ነው እዚህ ምናምን አይደለም። ልጄ የምፈልጉን ነው ስቲል ውስጤ እየረበሸኝ ያለውና እንዳየሁት በቃ አይፈልግም። በቃ እናቴ አልፈልግም ብሎ እንደዚህ የያዘኝ ነገር እንዴት ነው ከውስጤ ሊወጣ የሚችለው? አለመፈለጉን ነው እየረበሸኝ ያለውና ምንም ጥያቄ የለውም። ከኔ ጋር ቢሆን ደስ የሚለኝ አብሮኝ ሆኖ ጥሩ ኢንተርናሽናል ስኩል ቆንጆ ነው ይማር። አልጠላም እኔ መማሩን። ምክንያቱም ከአሁን በፊት ትምህርት ቤት ሊጋ እያለ በጣም ያስቀረው ነበረ እየወሰደው በመጥፎ አይደለም ስለሚናፍቀው ነው ስለሚወደው ስለሚናፍቀው ብዬ ማለት ነው ፈልገውና ከትምህርቱ በጣም ይቀር ነበረ 2 ሳምንት 3 ሳምንት ይቀራልና ከትምህርት ቤት ሁሌ መልእክት ይመጣልኛል። ማሚያ አብረው ስለምትማር በጣም ጎበዝ ተማሪ ነች። በጣም አንድ ትምህርት ቤት የሚማሩትና እንግዲህ አንድ እናት ይገናኛሉ ማለት ነው። ኦፍኮርስ አንድ የወጣ አንድ ነው የሚገቡትና በጣም አንድ እናት ስትሆን እንግዲህ ለአንዷ ጎበዝ ሆነህ ለአንዱ እንትን ልትሆን አትችልም። እና በየ2 ሳምንቱ ስለሚቀር ዊኬንድ ሄዶ ከሱ ጋር ትምህርቱ ላይ በጣም ወደ ኋላ ይቀራል። አንድ ቀን እንኳን ከቀረህ እንዴት ነው ልጅ ነው ያልፈዋል። እና ይሄ ነገር ሁሌ በቃ ተው የምትለውም ሰው አባት አይደለም። አሁን ልጅ ሲል ከትምህርት እኮ ያስቀረው ነው ምናምን ብለህ የምትነው አይነት ሰው አይደለም። ኦኬ ካንቺ በላይ ስለሚያስብ
ስለሚያስብም ኦልሬዲ በቃ ፊደል የቆጠርክ ሰው ከሆንክ ይሄን ከአንድ ቀን ትምህርት ካለፈብህ ልጅህ ምን ያህል ሊጎዳ እንደሚችል ማሰብ አቅተሃል። ሰው የሚነገረውም ሰው ብዬ አላምንም ያኔና አልናገርም። አስቀርተዋል አልልም። እንደገና አለመፈለግም ነው ብሎም ስለሚያስብ አልለውም። እና 3 ሳምንት ምናምን 1 ወርም የቀረበት ጊዜ አለ። ትዝ ይለኛል ወደ ገጠር ወስዶት ምንድን ነው በእነሱ ሀገር የመስቀል ጊዜ ነው። በወቅቱ በቃ ደስ ነው የሚለኝ ማድረግ ይችላል እሱ አለማስቀረትም ስለሚችል በቃ የሆነ ነገር ወይ ፍቅሩ እንትን ብሎት ነው ብዬ ነው የማስበው። እና ከትምህርት ቤት ግን በጣም ይደወልልኝ ነበረ እንዳይሄድ ሁላ ያለችኝ ጊዜ አለ ሚሱ እና አይ እሱን እንኳን ማድረግ አልችልም። እሺ እናውራው እንዴት ብዬ እሱ ነው ልበል አቁም ማለት በጣም የከበደኝ ፓርት በቃ ለኔ ትልቁ ችግር የሆነው ታዋቂ መሆኑን አሁን የጎዳኝ በቃ ነገሬን ነው እንትን ያለብኝና አይ እዚህ ሀገር የለም ምናምን እላቸዋለሁ። በቃ አሁን እነሱ ሲፈልጉት አይ ከሀገር ይወጣል ብቻ የምላቸው ራሱ ስለሚቀያየር ገብቷቸዋል። የሆነ መናገር የማልፈልገው እንድታውቅ ያልፈለኩት ነገር እንዳለና እናውራው አያስቀረው ምናምን ትላለች ሚሱ ነው እሱን እንኳን ማድረግ አልችልም ብዬ ከዛ በኋላ ከትምህርት ቤቱ ትንሽ ቅሬታ ያለኝ አሁን ልክ እሱ ላይ ወረቀት የመጣብኝ ምን ታውቃለህ? ከአሁን ከሚማርበት ግሪክ ስኩል ላይ ከእሷ ጋር ያለ ውጤቱ ይሄ ነው፣ ከእሱ ጋር ያለ ደግሞ ውጤቱ ይሄ ነው ተብሎ የሆነ ደብዳቤ መጣ ማለት ነው። እንደ አንድ ትልቅ ኢንተርናሽናል ስኩል እኔን አላናገሩኝም። አሁን እዛ ያለ ውጤቱ ይሻላል ነው? አዎ በቃ ከሱ ጋር ይሁን ነው የነሱ። ይሁን ልክ አይደለም። ከኔ ጋር ያለ በምንድነው ያ ውጤት ያ ነገር የመጣው ቢጠይቁኝ ቢያወሩኝ እንደ አንድ ትልቅ ትምህርት ቤት ዲቴል አስረዳቸው ነበረ። አይ እንደዚህ እኮ የሆነው እንደዚህ ነው በራሱ ነው በጣም ያስቀረው ስለነበረ ከትምህርት ቤት ወደ ኋላ የቀረበትን ውጤትም ይሄን ሊሆን የሆነውም ለዚህ ነው ብዬ ማስረዳት እችል ነበርና በደፈናው ግን በቃ እሱን አክሴፕት አድርገው ኦፍ ኮርስ እረዳለሁኝ በቃ ጥያቄ የለውም። እኔ ከምለው ስምለው ነገር ነው ሊያሳምናቸው የሚችለው። ግን እንደ ላስታስበው ደግሞ ለምን አላናገሩኝም ማለት አያረግም ብለው ነው የሚያስቡት። ለምን እንደዛ አሰብሽ አንቺ? እኔ ከምናገረው ይልቅ እሱ የሚናገረው ተሰሚነት ታዋቂ ስለሆነ ነው። ኦፍ ኮርስ ባይሆንማ ያናግሩኝ ነበረ። እንደዛ ባይሆን ኖሮ ነው እሷን ማናገር አለብን አሁን ያልከው ነገር ተብሎ እሱን 100% ስላመኑት አይደለ ደብዳቤ ጽፈው እስከ ፍርድ ቤት ሊመጣ የቻለው። ትንሽ ቅሬታም ስላለኝ ነው በዚህ ጉዳይ ላይ እና ሊያናግሩኝ ይገባ ነበር እንደ ኢንተርናሽናል ስኩል እንደ አንድ ትልቅ ትምህርት ቤት እና አላናገሩኝም። ለኔ ትንሽ ጎርቶኛል እሱ ደብዳቤ ባይዘው ውሳኔ እንዲወሰን በጣም ትልቅ ሚናውን ተጫውተዋል እሱ ፓርትም ከዚህ በቃ ታስተምረው ማለት ነው እንዲባል ተደርጓል። ትምህርቱ ላይ ክትትል እንዲያውም ሲጨንቀኝ የማማን ውጤት ይዤ ሁላ ሄድኩበት ቀን አለ። እሷ በጣም ጎበዝ ነች። በቃ ሁላ ድፍን ደግሞ ታነገው በቃ ሁሌ ኮኮብ ነው እንትሯ ላይ እና በጣም ምኮራበት ስለሆነ ይሄው እኔ ሁለት እናት ነው ወይ በቃ አልኩኝ። ጫንቆኝ ነው ኦልሬዲ ወስነውታል ውሳኔውና ግን በቃ ይሄን ለሷ በጣም የምትከታተል ለሱ መሆን አልችልም የነበረው ነገር ማስረዳት ትችል ነበርና እሱ ላይም ትንሽ ቅሬታ ነበረኝ። ብቻ አላውቅም። እሺ እንግዲህ አሁን ይሄ ሁሉ ከሆነ በኋላ አሁን ሶሲ በምን ሁኔታ ላይ ነው ያለችው? ምን እየሰራሽ ነው? አሁን እንግዲህ አንድ ልጅሽ ደግሞ አንቺ ጋር ነች። እሷ እንዴት እያሳደግሽ ነው? አሁን ላይ እግዚአብሔር ይመስገን ደህና ነኝ። በጣም በመሀል ይሄ አመት ለኔ የዘለለኝ አመት ልበልህ በጣም ያዘንኩበት የተጎዳሁበት ሳልስቅ ያለፍኩበት እኔ በጣም በሳቅ በጨዋታ ነው የምታወቀው ከጓደኞቼ ጋር ይሄ ማላገኛቸው የሶሻል በተለይ ፌስቡክ ላይ አክቲቭ ነኝ ስራዎቼን በዛ ስለምሰራና በቀል ጨዋታ ምናምን ስቄ ምናምን ቤት ሆኜ ትንሽ በኮም ምናምን አይነት ሴት ነኝና መዝናናት መሳቅ ነው ደስ የሚለኝ። ብዙ ችግሮችን ለሰው ማሳየትም አልወድ ሴት ነኝና እሱ ይሄ አመት አልሳኩም ብለህ ይቀለኛል። በጣም ነው የከበደኝ። በቃ እንደ አመት አልሄድ ያለኝ አመት የዘለለኝ አመት ብለው ይቀለኛል እና ከብዶኛል። ኦፍ ኮርስ ስራዎችንም በደንብ መስራት አልቻልኩም። አንዴ ስታመም፣ አንዴ ስነሳ፣ አንዴ የሆነ ነገር የሆነ ሲሰበር የሆነ ነገር ደግሞ አይነት ነገር እናሳለፍኩት እና አልዋሽም በጣም ጎድቶኛል። በህይወቴ የተሰበርኩበት ጊዜ አሁን ነው። የሰበረኝ ቻሌንጅ ይሄ ነው እንዳልኩ ከቻሌንጆች ሁሉ ቻሌንጆች እናትህን በህይወት ማጣት ነው የመጀመሪያው። እሱኛው እንኳን እንደዛ አላደረገኝም። በቃ ጥሩ እኔን በደንብ አድርጌ ተመርቄ ስላሳለፍኩት ብርታት ነው የሆነኝና ይሄኛው ግን አልቻልኩትም። የልጄ ጉዳይም ስለሆነ መሰለኝ በቃ እኔ የምመከር ሰውም አልነበርኩም። አይዞሽ ምናምን የምባል እኔ ነኝ እንደዛ የምሆነው። በቃ የሆነ ነገር ሆኖ በርሬ መጥቻ አይዞህ ምናምን ብዬ ማበረታ አይነት ሰው ነኝና ለራሴ እንደዛ አልጋ ላይ ሳገኘው ራሴን በጣም ነው ያዘንኩት። በቃ እዛው ስብር ነው ሲል የሆንኩት በአሁኑና
እግዚአብሔር ይመስገን አሁን ደህና ነኝ። ያው ካንተ ጋር ለማውራት በቅቻለሁ። ምክንያቱም በጣም በዚህ አጋጣሚ በጣም ብዙዎች ደውሉኝ ነበረ ኢንተርቪው በጣም በሰፊው እና በጣም ይቅርታ በወቅቱ አይደለም እንደዚህ ለመቀረጽ ለማውራት የእውነት በጣም የሰው ድምጽ መጠላበት ኮሽ የሚል በቃ አልችልም ቀንሱ ምናምን የምልበት ማውራት አልችልም ከልጄ ውጪ ማንንም ሰው አጠገቤ እንዲሆን የማልፈልግበት ጊዜ ነበርና በዚህ አጋጣሚ ይቅርታ ማለት ፈልጋለሁ። ያኔ ጥያቄያቸውን ጥሪያቸውን ባለመቀበሌ ጥሩ ስሜት ላይ ስላልነበርኩ ነው ይቅርታ ማለት ፈልጋለሁኝ። አሁን እግዚአብሔር ይመስገን ስራዬንም እየሰራሁ ነው። እንደምታየው ነው የኔ ህይወት ሁሌ ኤቭሪዴይ 11 ሰዓት ጀምራል። ጠዋት እነሳለሁ፣ የልጆቼን ስራ አቋጥራለሁኝ፣ ከዛ በኋላ ስራዎቼን እሰራለሁ፣ ኦርደር ካለኝ ኦርደር ያደርሳለሁኝ። ከዛ በኋላ ደግሞ 9 ሰዓት ሲሆን ልጄን እቀበላለሁ። ዛሬ እንዳየኸው ነው በሰዓት መጣ ምንም ነገር ማድረግ አልችልም። ከዛ በኋላ ደግሞ እሷን አስጠናለሁ ልጄን። ከዛ ደግሞ ማታ ተጫውተን አጥንተን አስተኛለሁ። ይሄ ላይፍ ይሄ ነው ረጅም ዓመት ሌላ ላይፍ የለኝም ከስራና ከልጆቼ ውጭና እንዳልኩ ደስ የሚለኝም ጊዜ ነው። አሁን ደህና ነኝ እግዚአብሔር ይመስገን። ትንሽ በርትቻለሁ ብዬ እላለሁኝ። ለዚህም በቅተናል። ጀስት ሀሳቤን እንኳን ካንተ ጋር ለማውራት በቅቻለሁና ይሄ ሁሉ የሆነው ግን በጣም ላመሰግናቸው የምፈልጎች ሰዎች አሉ። መጀመሪያ እግዚአብሔርን ማመስገን ፈልጋለሁ። እግዚአብሔር እንደኔ ጠበቀው ሰው አለ ብዬ አላምንም። ምክንያቱም በቃ ይሄ በወደቅኩበት ያነሳኝ የሆነ አሁንማ እንዴት ማሰብ ጀመርኩ መሰለህ በቃ ለዓላማ ተፈልጌ ነው ወደ ማለት ላደረስኩኝና ምክንያቱም አይመስልም አይደለ ያው እሱ ይሄ የኔ ስቶሪ አይመስልም በቃ ነገሮችን ያለፍኩባቸው መንገድ አይመስልምና እግዚአብሔር የሆነ እጩ አጭቶኛል ለፈለገኝ ዓላማ አለ በልጆቼ አይደለ የተፈተንከው ሰው በእነሱ ዙሪያ ላይ የሆነ ስራ አለኝ ብዬ አመንኩበት። ለእሷ የተነከርኩት በቃ ዓላማ ስላለው ነው ወደብልኝ ነው እንደው ደህና ሆንኩኝና እንደውም እግዚአብሔር የለም ብያለሁ። እዚህ ዓመት ያልሆንኩት ነገር የለም። እንዴት ቢኖር ያማም ነው ሶሲ ያቺ በእግዚአብሔር የምትታመነው ሶሲ ጣት ሰነትቼ ተመስገን ብዬ የምጀምራ ሴት የለም ሁላ ወደ ማለት ደረጃ ደርሼ ነበርና ከዛ ሁላ ወጥቼ ወደ ህልውናው አለ በቃ ፈልገኸኝ ነው ወደ ማለት ደረጃ መጥቻለሁ። እግዚአብሔር ይመስገን ስሙ ይባረክ። አሁን ስራውንም ለመስራት ሬዲ ነኝ። ጽሁፎችንም የጻፍኩ ነው። ፊልምም አንድ ፊልም ይኖረኛል። ኦሬዲ ራስሽ ላይ ያተኮረ ነው። yes እና በብዙ እናቶች ደግሞ ፍርድ ቤት ስንመላለስ ድራማም ሰርተሻል? ከዚህ ሰርቻለሁ። የትግርኛ ድራማ የመጀመሪያ ፊልሜ ነው እሱ አይዘው ፍርድ የሚል ድራማ ሰርቻለሁ። የትግርኛ ነው የመጀመሪያው ቆይቷል። ከዛ በኋላም አንዳንድ እንትኖች ተምራለሁ ነግሬሃለሁ። የመጀመሪያ ተማርኩት ማስተር ተምሬያለሁኝ የቪዲዮግራፊ ትምህርቶች ነው ስጃለሁ። በቃ መሆን ፈልገው ባይዘው ነዛ ነበር በቃ ይሄ ላይፍ ወደ ወሰደች ተሆነ የለ በቃ ልጆች መጡና እዛ ላይ እንትን ሆንኩኝ እንጂ አደርገዋለሁኝ። ያንን ነው እግዚአብሔር የሰጠኝ ብዬ አመንኩኝ። በቃ ፈልገኸኛል አልኩኝ። ለአንድ ዓላማ ፈልገኸኛልና ደግሞ መሆን ፈልገው በኔ እኔ ገጠሞች አሁን የለው በዛ ዙሪያ ላይ መስራት ፈልጋለሁ ወይ በእናቶች ዙሪያ ላይ መስራት ፈልጋለሁ። ፍርድ ቤት ስመላለስ ባይዘው በጣም ብዙ እናቶች ነው ቼክ ያደረኩት። ያለ ቀጠሮ የሚሄድበት ቀን ነበር። እዛ ሲሄድ የሚያወሩኝ ነገር በጣም ነው ልቤ የሚሰበረውና ታሪክ አሉልም ነበረ እና የምሰማቸውን አሁን ጽፌያቸዋለሁ በሙሉ ስብራቶች አሉ በቃ ማያቸውና እግዚአብሔር ወይ በቃ ይሄ መንገድ በዚህ ስራ ሰራለሁ ብዬ ተነስቻለሁ። ጽሁፌንም ጨርሻለሁ። አሁን በቅርቡ እግዚአብሔር ከረዳኝ እነዛ አጋጣሚ አርቲስቶች ሴት አርቲስቶች በተለይ ከጎኔ ቢሆኑ ጸሐፊዎች ቅድስት ይልማን በጣም ማደንቃት መወዳት ጸሐፊ ነችና ኦሬዲ ጽሁፍ ነው እንጂ ወደ ፊልም እንዴት ነው የሚቀየር ብዙ ላይ በስራዳኝና ይሄን ስራ ብንሰራው ሙሉ ለሙሉ ጋቢው ደግሞ ለእናቶች እንዲሆን ነው የምፈልገው። ይሄ ላተርፍበት ምናምን አይደለም። ባይዘው እንዳልኩ ነው እግዚአብሔር ዓላማ ካለው በኔ ይሄ ነገር ነው ብዬ ካመንኩኝ ወደ ታለመልኝ ቦታ ማድረስ ስለምፈልግ በዚህ መንገድ መርዳት ፈልጋለሁ። በዚህ ጉዳይ ያሉ ጠበቃ ያሌላቸው እናቶች ልጆቻቸውን እንዲያሳድጉ በብዙ መንገድ ያለፉ እናቶችን መደገፍ ፈልጋለሁ። መጻፍ ፈልጋለሁኝ። በቃ ይሄ ከዚህ በኋላ ስራዬ ነው ብዬ የተነሳሁበት ጉዳይ ነውና ሰው እሱ እቅድ አለኝ። ከዚህ በኋላ እቅዶቼ እነዚህ ናቸው። ከምንም በላይ እቅድ ግን የመጀመሪያው እቅዴ ወደ እግዚአብሔር ቤት መመለስ ነው። በቃ እግዚአብሔር ጋር በጣም መጣበቅ ነው። በቃ እሱን መያዝ ነው። በቃ ትልቁ ከእቅዶች ሁሉ በላይ እቅድ የመጀመሪያው እሱን ነው ማላውቀው ቢኮዝ ከእግዚአብሔር ቤት ስትወጣና በራስ መንገድ ስትሄድ በቃ ይሄ ነው መንገዶች የሚሆኑት። ኦኬ አይሆኑም ነበር ይሄ መንገዶች በዛ በሱ ፍቃድ ብትሆን ኖሮ ያይልሃላ። ኦኬ
በራሴ የሄድኩኝ ብዙ ጊዜ በቃ በራሴ ነው የምወስነው። አላማክርም ሁላ ሰው እንዳልኩ ቤተሰበቃለሁ ምናምንና ልክና አለንኩኝ የተማርኩበት ጊዜ ነው። የመጀመሪያው እንግዲህ ወደ እግዚአብሔር ቤት መጠጋት፣ ከሱ ጋር ማውራት፣ ይሄ በቃ የልጅነት አባቴ ከሱ ጋር በቃ አለላ የነበረኝን ነገር መንፈሱን ፈልጋለሁኝ፣ ህልውናውን ፈልጋለሁ፣ እሱ አደርጋለሁ። ከዛ ኔክስት ፕላኔ ደግሞ እንዳልኩ በጽሁፍ በመጽሐፍና በፊልም መምጣት ነው። አደርገዋለሁ። ያግዙኛል ብዬ አስባለሁ። አርቲስቶች በተለይ ሴት አርቲስቶች አብሮኝ መስራት የሚፈልጉ ጥሪ ያስተላልፋለሁ በዚህ አጋጣሚ። መልካም ታመሰግኛቸው ካሉ የመጨረሻ እድል ልስጥሽና እናጠቃላለን። እሺ በመጀመሪያው እንዳልኩ እግዚአብሔር እናመሰግናለሁ። በውጣ ውረዴ፣ በከፍታዬ፣ በዝቅታዬ፣ በእንባዬ በምናምኔ ውስጥ አለ ከጎኔ። ቀጥሎ ልጄ ማመስገን ፈልጋለሁ። ማማዬ ልጅ አትመስልም። በቃ ስነቃ እሷን ነው የማየው ካጠገቤ በቃ አለች። በጣም ነው የምትሳሳውና ምን ገባት ነው እላለሁ። በቃ እንዲገባት አልፈልግም። የሆንኩት ነገር ሁላ እንዲገባት እንድታዝን አልፈልግም። ግን አይሮን ነው በጣም ነው በቃ የምትሳሳልኝ። አጠገቤ ነች። ስነቃ እሷን ነው የማየው። በጣም ማመስገን ፈልጋለሁ ልጄን። በጣም ነው የምወድሽ የኔ እናት፣ በጣም ነው የምወድሽ ማማዬ። ደርሰሽ ማየት ነው ምኞቴ። ሌላው ባባዬን በጣም ትናፍቀኛለህ። በጣም ነው የምወድህ የኔ ልጅ። አምናለሁ እግዚአብሔር ነገሮች እንደሚያስተካክል። በቃ የሆነ ነገር አለ፣ እግዚአብሔር አላማ አለውና የሆነ ሁሉ ይሁን ባለህበት እግዚአብሔር ይጠብቅህ ላለሁኝ። ሌላው ቤተሰቦቼን በጣም ማመስገን ፈልጋለሁ። እኔ ሳልፈልጋቸው የራኳቸው ግን በጉዳይ ላይ በጣም የረዱኝ መጥተዋል። በቃ ጠፍተሻል ብለው እንኳን አልወቀሱኝም እና ከጠገቤ ነበሩ በዚህ ጉዳይ ላይ። ሌላው ደግሞ እንደገና በጣም ማመስገን ፈልጋለሁ ይሄን ህዝብ ማመስገን ፈልጋለሁ። መጀመሪያችን ጽሁፌ ፖስት ባረኩባት ጊዜ ላይ ያን ሁላ አይዶን ነው በጽሁፍ ቫይራል አይዶን ነው የመጀመሪያው ይመስለኛል። በጣም ነው የገነነውና አገር ውስጥም ከውጭም ከተለያየ ሀገር ነበር ሲደወልልኝ የነበረው። በቪዲዮ በመስራትም ፖስት ማድረግም ኢቭን የሚከራከሩልኝ አሉ። በጣም ብዙ ወዳጅ አልፌበታለሁ በዚህ አጋጣሚ በጣምና አመሰግናለሁ። በጣም እግዚአብሔር አክብርልኝ። እግዚአብሔር በምትፈልጉት ነገር ላይ እሱ ይቆሙላችሁ፣ እሱ የምትፈልጉት ነገር ላይ ያደርሳችሁ። በጣም አመሰግናለሁ ማለት እፈልጋለሁ። ሌላው አንተም ማመስገን እፈልጋለሁ። እንዴት ነሽ ብለህ በየፔኖቼ ስራ አለህና እንዴት ነሽ አሁንስ እንዴት ነው ማውራት ትችያለሽ ወይ እንግዳዬ ላደርግሽ እፈልጋለሁ ብለህ ስለጠየቅከኝ ቤቴ ድረስ መጥተህ ይሄን የመሰለ ጊዜ ስለሰጠኝ አመሰግንህ እፈልጋለሁ። በስለ እናት ስም ርዕሱ በጣም ነው ባይዘው ወይ የምወደው ታስባ አይ ዶንት ኖ ከሌላው እንትን ቶሎ አክሴፕት አደረገኝም ለዛ ነውና ስለ እናት ሲባል በቃ ይሄ ጉዳይ ስለ እናት አይደለ ይሄ ቶሎ ነው በቃ እንትን ያልኩት ጊዜም አልሰጠሁም ባይዘው ወይና ደስ ነው የሚለኝ። በርታ በጣም ላመሰግንህ እፈልጋለሁ ስለ እናት ብለህ ስለምሰራው ስራዎች ቴንኪዩ በጣም እንደ እናትም እንደ እህትም እንደ ሴትም ላመሰግንህ እፈልጋለሁ። ቴንኪዩ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኛም በጣም እናመሰግናለን ሶሲ። በዚህ አጋጣሚ እንግዲህ የጉዳዩ ባለቤት እስካሁን የተጨዋወት ነው ያው ጆሲን ለመውቀስ አይደለም አንቺ ጋር ያለው እውነታ ለመስማት ነውና ጆሲም ወዳጃችን ነው፣ ወንድማችን ነው። ብዙ ስራዎችን እየሰራ ነው። ሊመሰገን የሚገባው የኪነጥበብ ሰው እንደሆነ አምናለሁ እኔ በግሌ። በማንኛውም ሁኔታ ውስጥ ለዚህ ያንቺ ለቀረብሻቸው ሀሳቦች ምላሽ አለኝ እኔም የምናገረው አለኝ የሚል ከሆነ የእሱንም ሀሳብ ለማስተናገድ በማናቸውም ጊዜ ፈቃደኞች ነን እኛ። እንግዲህ በሁለታችሁ መካከል ሰላም ተፈጥሮ ስለ ልጃችሁ የምታወጉበት በሰላም ስለ ልጃችሁ የምትነጋገሩበት ዞሮ ዞሮ ያው የልጅ ጉዳይ ስለሆነ ጊዜ ይመጣል ብዬ በግሌ አምናለሁ። እንደ እናት ደግሞ ላንቺ ጥንካሬንና ብርታት እንዲሰጥሽ እመኝልሻለሁ። ከልብ አመሰግናለሁ ስለሰጠሽን ጊዜ። ቴንኪዩ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን።